ብዙ ጊዜ እንደዚህ ይሉኛል እና በዛ ምክንያት ደግሞ ሌላ አባት ይዤ ነበር። ይሄን እንትን ሲሉኝ እሳቸው እንትን ማለት እግዚአብሔር ይፍታሽ ካላሉኝ ውስጤ በቃ በጣም ይጨነቃለሁኝ። ከዛ ሌላ አባት ይዤ እሳቸው ደግሞ ጾም ስግደት አይሰጡም። በብር ነው ንስሐ እንትን የሚሉት ማለት ነው። ንስሐ ወደዛውን እግዚአብሔር ይፍታ ይላሉ። ብር ነው የሚሰጠው ለቤተክርስቲያን ነው የሚሉት እና እሳቸው የዛን ጊዜ ነገርኳቸው ቅንኔ በቪዲዮ ደውለው እግዚአብሔር ይፍታሽ አሉኝ። ከዛ ምንድነው በቪዲዮ ከደውሉ ካወሩኝ በኋላ ሌላ የቀረሻል አሉኝ። አይ አባቴ ሌላ የቀረኝ የለም አልኳቸው። በቃ እሺ ነው የራሳቸውን አካውንት ነው የላኩልኝ። ከዛ ደግሞ የአንድ ወር ደሞሽን ነው የምታስገቢው ነው ያሉኝ። በቃ የአንድ ወር ደሞሽን ማስገባት አለብሽ አሉኝ። እኔ ያም ጥያቄ ፈጥሮብኝ እሺ ብዬ ወጥቼ ነበርና ከወጣው በኋላ በህልሜ ሌሊት አየኋቸው እኛን አባት እንደዚህ ሲታገሉኝ፣ ዝሙት ሊፈጽሙ ሲታገሉኝ፣ እኔ ደግሞ እንዴት እርሱ አባታል እንዴት ይሄን ነገር ታደርጓለህ ብያቸው በማግስቱ ሌሊት እንደዛ አየሁ። በሌላው ቀን ደግሞ እንደዚሁ አየኋቸው። እሷ የሆነ ስም ጠርተው እሷ ያልነቃችብኝን አንቺ ነቃሽብኝ አሉኝ ማለት ነው። ከዛ እኔ ያ ነገር ጥያቄ ፈጠረብኝ። አንደኛ የአንድ ወር ደሞሽን አስገብተህ፣ ሁለተኛ እኔ እግዚአብሔር ይመስገን እዚህ ቤት መቁጠሪያ ብቻ ነው የማይመችኝ። ስግደት፣ ጾም ይመቸኛል። መጸለይ እችላለሁ፣ መስገድ እችላለሁ። መቁጠሪያ ብቻ ሳሎን ጎን ስለሆነ ያው ስመታ ሰዎቹ እንትን ስለሚሉኝ ነው እንጂ ሌላ ችግር ነው። ከዛ ነገርኳቸው። እኔ አባቴ መጾም መስገድ እችላለሁ፣ በቃ ስግደት ስጡኝ፣ ጾም ስጡኝ። እኔ ባዘቦት የምጾመውንም ነገርኳቸው። እስከዚህ ሰዓት መጾም እችላለሁ እና ይሄን ስላቸው አይ አይቻልም አሉ። ከዛ ደውዬ ያን ህልም ካየሁ በኋላ አባ እኔ ይህንን ነገር ማድረግ አልችልም፣ ይቅርታ አድርጉልኝና ጾም ስግደት ስጡኝ፣ እኔ ቤተሰብ ኃላፊነት አለብኝ፣ አንድ ወር ደሞዜ መስጠት አልችልም። በዛ ላይ የራሳቸውን አካውንት ነው የላኩልኝ። የቤተክርስቲያን አይደለም ውስጤ እንትናል ስላቸው ወይኔ ወንድም የተናገሩኝ ቃል በቃ እንቅልፍ ንስት አድርጎኛል። መተኛት ያው እኔ አውርቻቸው እግዚአብሔር ይፍታሽ ብለውኛል፣ ነግሬያቸው ተነጋግረን ማለት ነው። ግን ውስጤን በጣም ሰላም እየነሳኝ ነው እና የምትለኝ ነገር ካለ። ውስጤን ሰላም እየነሳኝ ነው። አዎ የተናገሩትኝ ቃላት ወደዛ አውርተን ነግሬያቸው እኔ አባ ማለት ለሌላ ዓላማ እንዲሄድኩ ነገር ነው ያመስመቱት። እኔ ሌላ ዓላማ አይደለም የመጣሁበት ምክንያት እኔ ነገርኳቸው። ከአባቴ ወደ እርሱ የመጣሁት መጀመሪያም ነግሬዎታለሁ። አባት አለ ንሳይን ተናግሬያለሁኝ። እንደዚህ ይሄ ስለቀረኝ ነው ወደ እርሱ የመጣሁት። ሁለተኛ ነገር ደግሞ ሌላ ነገር ፈልጌ ምናምን አይደለም ብዬ ነገርኳቸውን እና ያው እግዚአብሔር ይፍታሽ አሉኝና የተናገሩት ቃላት ግን በጣም በቃ ከአንድ አባት ሪኮርዱ ይሞላ ያለ የሚጠበቅ አይደለም እና ያ ጭንቅላቴ ውስጥ ጸሎት ሰዓት ስቆም አብዛኛው በጣም እንትን ይለኛል። ማለት እኔ አጥፍቼ ይሆን የሚለው ነገር የምችለው ስግደት ነው፣ ብሩን አልችልም ማለት የኔ ጥፋት ይሆን የሚለው ነገር ውስጤን እንትን ይለኛል። ማለት ያን ነገር እንዲናገሩ ያደረኩት እኔ ነኝ ብዬ ውስጤን ይጠጥተኛል። መልካም በጣም ነው ሰላም ይነሳኝ። እሺ እህት አለም ብዬ የመጀመሪያው ንስሐ አባት ጋር እግዚአብሔር ይፍታ እንደማይል ጸሎተ ፍትሐት እንደማደርስ ዝም ብሎ ብቻ ግን ቀኖናውን ብቻ ፈጽሚ ብሎ የሚያሰናብት ይሄ ትክክል አይደለም። ከቤተ ክርስቲያን ስርዓት አንጻር ትክክል አይደለም። ማንኛውም ንስሐ አባት የሆነ ሁሉ ለንስሐ ልጁ አንደኛ ጸሎተ ፍትሐት ያው በፊቱ እየሰማ የግድ እየሰማ መሆን አለበት። ደግሞ ንስሐ ልጅ እየሰማ መሆን አለበት። ራሱን ዝቅ አድርጎ በንስሐ አባቱ ፊት ተንበርክኮ ጸሎቱ መቀበል አለበት። ተነሳሂው ማለት ንስሐ የገባው አካል። ከዛ ጸሎቱን ልክ እንደጨረሰ ምዕመኑ ይፍቱኝ ይላል። ካህኑ ደግሞ እግዚአብሔር ይፍታ ይላል። መንፈስ ቅዱስ በካህኑ አንደበት የካህኑን አንደበት ተጠቅሞ ምን ይላል? ከኃጢአት ይፈታል ማለት ነው። በማን አማካኝነት? በካህኑ አማካኝነት። ከኃጢአት የሚፈታው ማን ነው? መንፈስ ቅዱስ ነው፣ እግዚአብሔር አምላክ ነው። ካህኑ እንደ መሳሪያ ነው ለመንፈስ ቅዱስ ማለት ነው። ይሄ ግዴታ ነው። ማንኛውም ንስሐ አባት ቀኖና ከተፈጸመ በኋላ እግዚአብሔር ይፍታ ማለት በንስሐ ልጁ ፊት ጸሎተ ፍትሐት ወይም ጸሎተ ንስሐ መጸለይ ግድ ነው። ይህን ካላደረገ
ትክክል አይደለም። ይሄ የቤተ ክርስቲያን ትእዛዝ ነው። ለንስሐ አባት ያላቸው ግዴታቸው ነው። ይሄን ማድረግ አለበት። ካላደረገ ግን ምኑ ንስሐ አባቱ ነው? አላደርግም ካለ ደግሞ ሌላ ንስሐ አባት መቀየር ነው። ጸሎተ ፍትሐት ማይጸልይ ጸሎተ ንስሐ ማያደርስ እግዚአብሔር ይፍታ ማይል ከሆነ እህቶቼ፣ ወንድሞቼ ቀይሩ፣ ሌላ ንስሐ አባት ያዙ። አንዱ የምመክራችሁ ነገር ይሄ ነው። ሁለተኛ ንስሐ አባት ያስኩኝ ብለሻል። ሁለተኛ ንስሐ አባት ሲይዝ ደግሞ ቀኑና አይሰጡኝም። የጾም የጸሎት የስግደት ቀኑና የለም። ዝም ብሎ ብቻ የአንድ ወር ደመወዝሽን አስገቢ። ይህም ትክክል አይደለም። ከቤተ ክርስቲያን ስርዓት አንጻር ንስሐ አባት ቀኑና መስጠት አለበት። እንደ አቅሙ አይቶ ምዕመኑን አይቶ እንደ አቅሙ ቀኑና መስጠት አለበት። ቀኑና ስጡኝ እችላለሁ ያውም እያለ ንስሐ ልጅ ያውም ቀኑና መቀበል እችላለሁ፣ መጾም እችላለሁ፣ መስገድ እችላለሁ እያለ ንስሐ አባት ቀኑና አልሰጥም ካለ ችግር አለ። ይሄም ትክክል አይደለም። ይሄም ትክክል አይደለም። ከአንድ ንስሐ አባት አይጠበቅም። ቀኑና አልሰጥም ካለ ችግር አለ ማለት ነው። ሁለተኛ ደግሞ የአንድ ወር ደመወዝ ለምን? ምክንያት ለቤተ ክርስቲያን ነው። እሱ ሽፋንም ሊሆን ይችላል። ማንም የሚለው በቤተ ክርስቲያን ሰበብ ነው። ዛሬ ደብተራዎችም እያጭበረበሩ ያሉት ገንዘብ አምጡ ሲሉ በቤተ ክርስቲያን ነው። ንስሐ አባት ብቻ ሳይሆን ማንኛውም ሰው እያጭበረበረ ያለው በአሁኑ ሰዓት በቤተ ክርስቲያን ሰበብ ነው። አንዳንዱ በድሆች ሰበብ ለድሆች እንርዳ በሚል፣ አንዳንዱ ደግሞ ቤተ ክርስቲያን እንርዳ እናንስ በሚል ሰበብ ማለት ነው። ግን ግዴታም ማድረግ አይችልም ንስሐ አባት። ይህንንም የለኝም ሀሳብ ያቀርባል። በእርግጥ ሀሳብ የማቅረብ መብት አለው ንስሐ አባት። ልጆቼ ድሆችን እየረዳው ነው፣ መሳተፍ የምትፈልጉ እንደ አቅማችሁ መሳተፍ ትችላላችሁ ብሎ ለንስሐ ልጆች ሀሳብ ያቀርባል። ንስሐ ልጆች ደግሞ እንደ አቅማቸው ይሳተፋሉ፣ ካላቸው እንደ አቅማቸው ይሳተፋሉ፣ አምነውበት ማለት ነው። ከዚህ ውጭ ግን ገንዘብ ካላስገባ አትፈታም። ገንዘብን ንስሐ እግዚአብሔር ይፍታ ለማለት ገንዘብን እንደ መደራደሪያ አድርጎ ካስቀመጠ ያ ንስሐ አባት አይደለም፣ ትክክል አይደለም። ይሄ የመንፈስ ቅዱስን ጸጋ በገንዘብ እንደ መግዛት እኮ ነው። ያለ ገንዘብ ካላስገባ የኃጢአት ስርየት አታገኝም እንደማለት ነው። ይህም ትክክል አይደለም። ገንዘብን ካስቀደመ ይህን ካላደረግ እንደዚህ አትፈታም፣ እንዲህ አትደረግም ካለ መቀየረውን ንስሐ አባት ሌላ ንስሐ አባት ምንም ጥያቄ የለውም። ግልጽ ነው አይደለም? ቀኑና አልሰጥም ካለ እችላለሁ ስጡኝ፣ በዚህ ጉዳይ ላይም ገንዘብ እንደዚህ አስገባ ካልሆነ መጀመሪያ ይሄን እንዲያድርግ እንዲህ አይነት ከዚህ በፊትም ደጋግሜ ነግሬያቸዋለሁ። እንዲህ አይነት ድርድር ውስጥ የሚገቡ ከሆነ ጭራሽ አትጠይቋቸውም። ልቀይር ነው እንዲህ ላደርግ ነው አትበሏቸው። ምክንያቱም አይሰማችሁማ፣ አይቀበሉም። እንደዛ ብትሏቸው ልቀይር ነው ብትሏቸው እንኳን ፈቃደኛ አይሆኑም። ሌላ ችግር ነው የሚያመጡት። በፈቃደኛ ማስፈቀድ እኮ በፈቃደኝነት የሚያሰናብት አንደኛ፣ ሁለተኛም ደግሞ ትክክለኛ የሆነ ንስሐ አባትን ነው ማስፈቀድ የሚጠበቅብን። ሌላው ሶስተኛ ቅዱስ ቁርባን የሚያግድ ከሆነ ንስሐ አባት ማለቴ የሆነ ሰበብ እየፈጠረ አሁን ለምሳሌ እንበልና ንስሐ ከጨረሰ በኋላ ንስሐ ልጅ ከኃጢአቱ ከተፈታ በኋላ ንጹሕ ከሆነ በኋላ አትቁረብ እያለ የሚከለክል አይችልም ንስሐ አባት። በነገራችን ላይ እንዲህ ራሱ ማድረግ ንስሐ ሳትገባ አትቁረብ ብሎ ማገድ ይችላል። ንስሐ ከገባ በኋላ ግን ለምንድን ነው የሚከለክለው? ንስሐ ልጅን አይችልም። እንዲህ አይነትም ነገር ካለ ሌላ ንስሐ አባት መቀየር መብት አለን፣ እንቀይራለን። ግልጽ ነው አይደል? ስለዚህ እህቴ ሌላ ንስሐ አባት ቀይሪ። ግን አንድ ነገር ልምከርሽ፣ የመጀመሪያው ንስሐ አባት ጋር አየሽ አይደል ክፍተት፣ ሁለተኛ ንስሐ አባት ቢያንስ ስትይዢ እግዚአብሔርን በሱባኤ መጠየቅ አለብሽ። ምክንያቱም ዲያብሎስም ከራሱ ንስሐ አባት ጋር ያገናኛል፣ ከራሱ ሰው ጋር። በንስሐ አባት ሰበብ ዲያብሎስም እኮ የራሱ ንስሐ ልጆች አባቶች እኮ አሉት፣ አስቀምጧል እኮ።
ደጉ ደጉን ከቤተ ክርስቲያን እያባረረ የራሱ የሆኑ ሰዎችን እኮ ስልጣነ ክህነት እንዲያገኙ እኮ አድርጓል። ዛሬ ዲያብሎስ እኮ ከቤተ መቅደስ ውጭ ብቻ አይደለም ያለው፣ አለ እኮ ቤተ ክርስቲያንም ጭምር እኮ አለ። የራሱን ሰዎች እኮ ሾሟቸዋል። ጥቅመኞችን፣ ገንዘብ ወዳዶችን፣ ሲሞናውያን ይላቸዋል መጽሐፍ። ገንዘብን መደራደሪያ አድርገው የሚያስቀምጡ ሰዎችን ሲሞናውያን። ሲሞን አይደለም እኔም እጄን የሚጨንበት ሰው መንፈስ ቅዱስ እንዲያድርበት ይህንን ነገር ስጡኝ ወርቅ እሰጣቸዋለሁ አደል ያለው ሲሞን። የሐዋርያ ስራ ላይ አንብባችሁ ከሆነ ለነ ጴጥሮስ በመራር እስራት ውስጥ እንደተያዝክ አውቃለሁ፣ ምናልባት እግዚአብሔር የንስሐ ጊዜ ቢሰጥ እግዚአብሔርን ለምነው አደል ያለው ጴጥሮስ። እንዳላችሁኝ እንደዚህ አይነት ነገር እንዳይደርስብኝ እባካችሁ በጸሎታችሁ አስቡኝ አለ ሲሞን። ሲሞናውያን የሚባሉት እንደነኛ አይነት ናቸው። ለማንኛውም መልካም ነገር ቢሆን ግድ ማድረግ አይቻልም፣ ንስሐ ልጅ ፈቃደኛ ካልሆነ በቀር ማለት ነው። አንዱ ይሄ ነው። ማህበሮቻችሁን አስጨንቃችሁ አትግዟቸው እኮ ተብሎ ተጽፏል። ምዕመናኑን አስጨንቃችሁ አትግዙ፣ ኃይል አትጠቀሙ ተብሎ ተጽፏል። በፈቃድ አድርጓቸው፣ አታስገድዱ ተብሎ ተጽፏል እኮ መጽሐፍ ቅዱስ ላይ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 2 ምዕራፍ 5 ቁጥር 2 እስከ 4 ላይ አታስገድዱ፣ በበጎ ፈቃድ አድርጉት። ወደው ፈቅደው እንዲያደርጉ እንጂ ተገደው እንዲያደርጉ አታድርጉ ተብሎ ተጽፏል። እና ይህን ይመስላል። እንዲህ አይነት አንደኛ እህት ወንድሞች፣ ትክክለኛ ንስሐ አባት ጋር እግዚአብሔር እንዲያገናኛችሁ አስቀድማችሁ እግዚአብሔርን ጠይቁት። ወደ ንስሐ አባት ከመሄዳችሁ በፊት ጌታ መድኃኔዓለም ጊዜው እንደገፋ አንተ ታውቃለህ፣ ከአንተ የሚሰወር አይደለም። ግን ከትክክለኛ ንስሐ አባት ጋር ታገናኘኝ ዘንድ አምላኬ እማጸናለሁ፣ መንገዴን አቅናልኝ። ጌታ ሆይ ከአንተ እረኞች ጋር አገናኝ። እረኞች ናቸው በነገራችን ላይ ካህናት። ከአንተ ከመንጋው እረኞች ጋር እባክህ አገናኘኝ፣ እባክህን አምላኬ ብለን ተማጽነን ከዛ በኋላ ትክክለኛ ንስሐ አባት ግን ከዛ የራሳችን ደግሞ መመዘኛ መንገዶች አሉ። የራሳችን መመዘኛ መንገዶች ደግሞ ልክ እንደዚህ ሲሞናውያን ያልሆኑ ካህናት ማለት ነው። ገንዘብን ማያስቀድሙ፣ ንስሐ ልጆቻቸውን ለመምከር የሚፈጥኑ፣ ለጸሎት ለስግደት የሚያተጉ፣ በጾም በስግደት የሚያሳትፉ፣ ቅድም እንዳልኳችሁ ቀኑና ላይ በእንደዚህ አይነት ነገር የሚያሳትፉ፣ ተስፋ የማያስቆርጡ። አንዳንዱ ተስፋ ከማስቀጠል ይልቅ ተስፋ የሚያስቆርጥ ነው። ጭራሽ አልድንም ብሎ ራሱን እንዲደመድም አድርገው የሚሰዱትም አሉ። እና ከእንደነኛ አይነት ነገር እነኝን ራሳችን እንመረምራለን። ከመረመርን በኋላ እንቀርብና ኃጢአታችንን እናዛለን። እግዚአብሔር ባወቀው እኛ የውጭውን እንመረምራለን፣ የውስጡን ደግሞ ለእግዚአብሔር እንተዋለን። የውስጡ እንዲመረምር በጸሎት አሳስበን የውጭውን ደግሞ እኛ እንመረምራለን። ከዛ እንቀርባለን ማለት ነው። ይሄ ነው። ስለዚህ ታለምዬ ከዛሬ በኋላ ከስህተትሽ ተማሪ። እሺ፣ ንስሐ አባት ዝም ብሎ አይቀርብም። በአሁኑ ሰዓት ጊዜው የከፋ ነው። አስቀድመሽ ሱባኤ ግቢ፣ ሱባኤ ግቢ። ሁለተኛ ሲቀጥል እግዚአብሔርን ጠይቂ። ሁለተኛ ሲቀጥል ደግሞ በውጪ መፈተሽ ትችያለሽ እኮ። አሁን ሁለቱም ጋር እንከን አለ፣ አይተሻል። አንደኛው ጋር አይተሻል እንከን፣ ሁለተኛውም ጋር አይተሻል። እኔ እያየሁ ያለሁት ነገር ምንድነው? አንቺ ጋር ያለ መንፈስ ከራሱ ሰው ጋር እያገናኘሽ እንደሆነ ነው እየተረዳ ያለሁት። ከራሱ ሰው ጋር ፈልጎ። ስለዚህ አንቺ ይሄ ክፉ መንፈስ እንዳይቀርምሽ እግዚአብሔርን በሱባኤ እግዚአብሔርን አሳልፈሽ እግዚአብሔርን ጠይቂ፣ መንገድሽን እንዲያቀናልሽ፣ ከትክክለኛ ንስሐ አባት ጋር እንዲያገናኝሽ። ከዛ በኋላ ውጭውን ትመረምሪና ትክክለኛ ንስሐ አባት እንደሆነ አረጋግጠሽ ትገቢያለሽ ማለት ነው። ይሄን ነው። ተመለሰልሽ እቴ? አሁን መከተል ትችያለሽ። እሺ ወንድም አለም አመሰግናለሁ። እና ንስሐ አያስፈልገኝም ማለት የሰጡኝን እኔ ይሄን አልችልም የምችለው ይሄንን ነው ስላልኩኝ እኔ ያው ጥፋት አይሆንብኝም። ይሄን አልችልም ስትይ የትኛውን
ምኑን አልችልም ያልሻቸው? ማለት እንደዛ ህልሙን ካየው በኋላ እንደዛ ሲሉኝ የራሳቸውን አካውንት ሲልኩልኝ አባን ይህንን ብሩን ማድረግ አልችልም፣ ጾም ስግደት ስጡኝ፣ ጾም ስግደት መስገድ እችላለሁ ስላቸው ነው ያንን ቃላት የተናገሩኝና እህት አለምዬ ይህንን ማለት እኔ ጋር ጥፋት ሌላ ነው። ንስሐ አባት ያዢ። ዝም ብለሽ ሌላ ንስሐ አባት ያዢ። ግልጽ ነው አይደለ? እሳቸውንማ ትቻለሁ ሌላ እኮ ንስሐ አባት እንትን አላቸውም። ግን ያው እኔ ውስጤን እየረበሸኝ ያ ቃላት እየረበሽ ትቻለሁ። አመት ሊሆነኝ ነው እንትን ብዬ ከዛም በኋላ እንትን ብዬ አላውቅም። እሳቸውም አልፈልግም ብለዋል። እኔም ሌላ ትቻለሁ። ቅር የሚልሽ ከሆነ ሌላ ንስሐ አባት ጋር ሄደሽ በእንደዚህ አይነት ነገር በአጭሩ የሚሰማሽን ስሜት የለም ኃጢአት ብለሽ የምታስቢው በዚህም ነገር ተጸጽቻለሁ እና አባቴ ንስሐ ስጡኝ ማለት እኮ ይቻላል። እሺ ወንድሜ አመሰግናለሁ። ቅር የሚልሽ ውስጥሽን የሚከነክንሽ ነገር ካለ ጥፋተኛ ነች ብለሽ የምታስቢ ከሆነ ተናዘሽ ቀኑና መቀበል ነው። አሁን ከያሽው ንስሐ አባት ጋር ማለት ነው። እሺ ወንድሜ በእንደዚህ አንድ ጥያቄ ጨምር። እሺ ሌላ ሁለተኛ ጥያቄ ስለ እህቴ ነው። ትንሽ የመጨረሻ ታለችኝ ትንሽ ያለችም 15 ዓመት ምናምን ነው፣ ግን እድገቷ ሰውነቷ ምናምን እንደ 5 ዓመት 6 ዓመት ልጅ ነው። ምላሷንም ወደ ውስጥ መክተት አትችልም። ውጭ ላይ ነው እንትን ማለት አትችልም። ምግብ ምናምን በስንት ሰዓት ትበላለች፣ ግን እንደዚህ ስትሄድ ስትቀመጥ ምናምን ምላሷ ውጭ ነው። እና እህቴ ላይ መንፈስ ነጥፎ ነበር አንደኛው እህቴ ላይ እና የአጎቴ ሚስት ውቃቢ ያለባት ስትወለድ እሷ ነበረች ያነሳቻት እና የእሷ ነው ይላሉ። ጠበልም ቤተሰብም እንዲያቆርቧት እንትናቸዋለሁ፣ ግን እናቴ ስትቆርብ ራሱ ብዙ ጊዜ አታቆርቧትም። ማለት ያው ልጅቷ ስለማሰማ ስለማትባል ውሃ ትነካብኛለች፣ እንትን ትልብኛለች፣ የባሰ ኃጢአት ነው የሚሆንብኝ ነው የምትለው እናቴ። እና እችን በደንብ አብራርተን ቆርጥ እንድልክላቸው ፈልጋለሁ ለቤተሰብ። ማለት አንድ ጠበል እዘዋት እንዲሄዱ እነሱ አላመኑበትም። እህቴ የታመመችው እህቴ የእሷ መንፈስ ነው እንደዚህ ያደረጋት ሲሉ በልጅነቷ መሄድ ምናምን ስለማችል ብዙ ነገር አድርገዋታል። እኔ ዛን ጊዜ ቤት አልነበርኩ አላውቅም። የሚነከርም አስነክሯታል። መንጋጋ የሚወጣም የሚባል ነገር አስወጥቷታል። ቶሎ አልሄደችም። እድገቷም እንደነገርኩ እንደ 5 ዓመት 6 ዓመት እንደ ትንሽዬ ልጅ ነው እና መናገርም አሁን ሰሚነሽ ኪዳነ ምሕረት እኔ ሀገር የገባው ጊዜ አጋጣሚ ወስጃት ነበር። የዛን ቀባ ቅዱስ ጠበል እንትን ካለ ጀምሮ እግዚአብሔር ይመስገን ትንሽ ትንሽ መናገር ትችላለች። በደንብም አይደለም። አሁን ጠበል እዛዋት እንዲሄዱ ፈልጋለሁ፣ ግን እነሱ አይረዱኝም። ያንቺ ነው በታለም ድምጽ የሚሰማው። ማይክ የከፈታችሁ ዝጉ። ከኔ ጋር አይደለም እኔ ጋር አይደለም። እሺ የታለም ብዬ አንደኛ መናገር አትችልም። ሁለተኛስ እድገቷ ሰውነቷ ምናምን እንደ 5 ዓመት 15 ዓመት ሆኗታል። እንደ 5 ዓመት 6 ዓመት ልጅ ነው እንትኗ ማለት ነው እድገቷ። መላሷ ደግሞ ውጭ ላይ ነው። ምግብ ምናምን ያስበላታል እንትን ይላታል፣ ግን መላሷን በፍጹም መክተት አትችልም። ስትሄድም ስትቀመጥም ስትል መላሷ ካፏ ውጭ ነው። ክፍት አድርጋ ነው እንትን የምትለው ማለት ነው። እና ልቧ ላይ በጣም ችግር አለ። በጣም ነው የምትመታው ልቧ። ትንሽ መንገድ ስትሄድ ሮጥ ካለች ምናምን በጣም ነው እንትን የሚላት። እሺ መልካም። ታናሽ እህትሽ ናት አይደል? አዎ ታናሽ መጨረሻ። እሺ በቤተሰብ በኩል እንደዛ አይነት ህመም ያለው ሰው አለ ተመሳሳይ? የለም እሷ ናት የመጨረሻ። እንደዛ አይነት እንትን ያለ የለም። ሁሉም እግዚአብሔር ምንም አይነት ነገር የለም። ግን ስትወለድ የተወለደች ዕለት የመንፈሱ ነው እህቴ ላይ የለፈለፈው። የአጎቴ ሚስት ውቃቢ ያለባት ያስጮሃታል። ቆይ ስትወለድ ምን የተወለደች ዕለት ያነሳቻት እሷ ነበረች፣ የአጎቴ ሚስት ማለት ነው። ሰው አልነበረ ምናምን፣ እናቴ ብቻዋን ነበረች እና እሷ ውቃቢ ምናምን ጮሆ ነበር ደሙን ሲያይ። እኔም ቤት አልነበርኩም አዲስ አበባ ነበርኩ የዛን ጊዜ ማለት ነው። እና እህቴ ላይ መንፈስ ለፍልፎ፣ ሌላኛው እህቴ ላይ ማለት ነው መንፈስ ለፍልፎ እንደዚህ ሆነች። ውጪ የእሷ ውቃቢ እንትን ብሏት ነው መላሷን እንደምታደርገው ሰውነቷን አድርገውታል ምናምን ያዛት። የእሷ ውቃቢ ለፈለፈ። አንደኛው እህቴ ላይ የአጎቷ ምንድን ነው ያልሽኝ? ማን ነው? ለእሷ ምኗ ናት? የአጎታችን ሚስት ክርስትና ነሳቻት። የአጎታችን ሚስት የአጎት ሚስት ወንድሜ፣ የአጎት ሚስት ሳይሆን የተወለደች ዕለት ነው። መልካም ገብቶኛል። እና ዞሮ ዞሮ አንደኛ ከእሷ የመጣ ሊሆን ይችላል። ከእሷ የመጣ መንፈስ ሲገባ በተለያየ መንገድ ነው ብያቸዋለሁ ከዚህ በፊት። አንደኛ አብሮ ሲወለድ፣ ሁለተኛ ደግሞ በቡዳ መልክ። ለምሳሌ ደሙን አይቶ ካጓራ ይገባል በዛ መንገድ።
በዛ መንገድ ይገባል፣ ደሙን አይቶ ከገባ ማለት ነው። እናም ደግሞ ይሄ አሁን የምታዩ ምልክቶች ምላስን እንደዛ አይነት ምልክት ማሳየት እንዲሁም ደግሞ ሰውነትን ማክሳት፣ ማገጨጭ እሱም የሱስና ተንኮል ነው የሚያመጣው ኢፌክት ነው በነገራችን ላይ። እሱ ብቻ ግን ላይሆን ይችላል። አንድ እሱም አለ። ሌላም ደግሞ አብሮ የሚወለድም ሊኖር ይችላል። አብሮ የሚወለድም ጭምር ከእናት ከአባትም ጭምር ማለት ነው። አንድ በዛም የመጣ መንፈስ ሊኖር ይችላል። ሶስተኛም ደግሞ ሴትዮዋ አይታት የአጎት ሚስትም እሷም አይታ እንደገናም ደግሞ ሌሎች የሚያዩ ሰዎች አሉ አይደል? ሚጣዬ እያሉ የሆነ በሕፃንነቷ የሚስሟት እያዩ ወይኔ ቆንጅዬ እንደዚህ የሚሉት ከእነሱም አይን እየተነሳ ይገባል መንፈስ። እነኚህ ሁሉ ተባብሮ ነው ስራቸው የሚሰሩት እንጂ አንድ መንፈስ ብቻ ላይሆን ይችላል። ግልጽ ነው አይደል? እነኚህ ሁሉ ተባብረው ስራ ይሰራሉ። አሁን ግን ምንድን ነው የሚፈለገው ነገር? ለውጡ መፍትሄው ምንድን ነው ነው? ጸበል መውሰድ ብቻ መፍትሄው? ጸበል ብቻ እኮ አይደለም ታለ ትልቁ መሳሪያ ለህፃናት ቁርባን ነው። እሺ ምንድን ነው ያልኩሽ? ቁርባን ነው መፍትሄው። ትልቁ ነገር እሱ ነው፣ ቁርባን። ገና ከህፃንነት ጀምራችሁ ልጆቻችሁን አቅርቡ የሚባለው እኮ መንፈስ አብሯቸው እንዳያድግ ነው። አብሮ ተጠናውቶ አጋንንታዊ ማንነቱን እኮ እያሳየ እንዳያድጉ እኮ ነው። በራሱ መንገድ እኮ እንዳያሳድጋት ነው መንፈሱ። አካላዊም አይምሯዊም በሽታ እንዳይፈጥርባት እኮ ነው። አይምሯዊ ስላችሁ ዘገምተኛ ያደርጋል፣ ወይም ክፉ ያደርጋል፣ ወይም ግትር ለማንም የማትመለስ ያደርጋታል። አካላዊ ደግሞ ያው እንዳልኩሽ ሰውነቷን ደሟን ይመጣል፣ ወይ ሽባ ያደርጋል። ብቻ ከሰውነት እንትን ክፍል ያስወጣታል ማለት ነው። ሰው የሚይዘውን ተክለ ቁመና እንዳትይዝ ያደርጋታል ማለት ነው። ስለዚህ ለዚህ ትልቁ መፍትሄው ምንድነው? ቅዱስ ቁርባን መቀበል አለባት። ቶሎ ቶሎ እሑድ ቀን ቢያንስ እሑድ ቀን ይዘው መቀበል አለባቸው። እንትን እንድትቀበል ማድረግ አለባቸው። ይሄ ነው ዋናው ትልቁ መፍትሄ። ከጸበሉም በላይ ይሄ ነው ትልቁ መፍትሄ፣ ጸበልም ከመውሰድ በላይ። ከዛ እየተቀበለች ብትጠመቅ ጥሩ ነው። ከሰኞ እስከ ዓርብ እስከ ቅዳሜ ትጠመቃለች፣ እሑድ ደግሞ ትቆርባለች። አሪፍ ነው። ከሰኞ እስከ ዓርብ እንደዚህ እያደረገች ብትቀበል በጣም ጥሩ ነው። ሶስተኛ መፍትሄው ደግሞ በስሟ እሷን ለአንድ ቅዱስ መልአክ ሰጥቶ እንዲጠብቃት ማድረግ፣ ከዚህ በሽታ እንዲፈውሳት ማድረግ። ምን እያደረጉ? በስሟ ነዳያንን እያበሉ ዝክር እየዘከሩ መልካም ስራ እየሰሩ። ለምሳሌ ለቅዱስ ሚካኤል አሳልፋችሁ ብሰጧት፣ ቅዱስ ሚካኤል ሆይ እቺ ልጅ እህቴን ትፈውሳት ዘንድ ከዚህ በሽታ ታላቀቃት ዘንድ እንዲህ አይነት ችግር የሚፈጥርባትን ክፉ መንፈስ አላቀ ጤነኛ እንድታረጋት፣ ጤነኛ ወደ ሰውነቷ ጤንነቷ እንድትመልስላት ዘንድ እንዲሁም ደግሞ በሕይወት ዘመኗ ተጠብቃት ዘንድ በእሷ ስም የአንተን ዝክር እዘክራለሁ፣ መታሰቢያን አድርጋለሁ፣ መባ ለቤተ ክርስቲያን አቀርባለሁ። መባ ራሱ ለቤተ ክርስቲያን ማቅረብ ብቻ፣ ዝክር እንኳን በየወሩ ማድረግ እንኳን ባንችል መባ ራሱ ማስገባት፣ ጧፍ፣ ዕጣን፣ ዘቢብ፣ መጋረጃ፣ ምንጣፍ፣ የተለያዩ ነገሮችን ለቤተ ክርስቲያን መስጠት፣ መሶበ ወርቅም ሊሆን ይችላል አሰፍቶ እንደዛ አድርጎ ለቤተ ክርስቲያን መስጠት ይቻላል፣ መባ ማለት ነው። ይህን ምን ብናደርግ በጣም መልካም ነው። ከዛ ልጅቷም ደግሞ የስንት ዓመቷ ነው ያልሽኝ? 5 ዓመት ሆኗታል። የስንት አልሰማሁም። ስለዚህ መስገድ ትችላለች? መስገድ አትችልም? መስገድ ትችላለች፣ ግን ወንድሜ እንትኗ ምናምን እንዴት ልበል፣ በጣም እንትናና ደግሞ አሰማም እንደዚህ አይነት ነገር። እናቴም እኮ ሁልጊዜ አቁርቤት እላለሁ፣ ግን አቁርቤት ኃጢአት ነው የምገባው የባሰች። አሰማም፣ ተይ የሆነ ነገር አርጊ፣ እንደዚህ አታርጊ ምናምን በፍጹም አትሰማም ያንን ነገር። ዝም ብላ በራሷ መንገድ ስለሆነ እንትን የምትለው አቁርቤት ውሃ ትነካለች፣ ጭቃ ምናምን ስለምታቦካው የባሰ ነገር ነው የሚሆነው ነው የምትለኝ እናቴ። ለዛ ነው የማታቆርባት። ይሁን እግዚአብሔር ይመስገን ቤተክርስቲያን ሄዳሉ። አንደኛ ማስተማር፣ መጀመሪያ አስቀድሞ ማስተማር። አትሰማም ሳይሆን አንቺ ራስሽ መናገር ልትነግሪያት ይገባል። እንደዚህ አይነት ነገር እንዳታደርግ፣ ራሷን እንድትጠብቅ፣
ቅዱስ ቁርባን ከተቀበሉ በኋላ ምን አይነት ስርዓቶችን መከተል እንዳለባት ንገሪያት። ከዚህ በሽታ መድኃኒት ነው ብለሽ ቅዱስ ቁርባን ምን እንደሆነ ነግረሻት፣ መድኃኒት እንደሆነ ነግረሻት፣ ግንዛቤ አስጨብጠሽ ያንን እንድትጠነቀቅ ማድረግ። ከበሽታሽ የሚፈውስሽ ነው ብለሻት ንገሪያት። ካስተማሩት እኮ የሰው ልጅ ለምን አይሰማም? ይሰማል። ይህን እንዴት ላስረዳ? ይህንንም እኮ አሁን የሚያውቅ ሰው ቢሆን ነው የምታስረዳው፣ ግን በምን መንገድ እንደማስረዳ አላውቅም። ብዙ ነው የእሷ እንትኗ። እንዴት ነው አሁን ህፃን ልጅ ማለት ነው የ1 ዓመት ምናምን የሆነ እንዴት በምን መንገድ ብቻ ምንም ነገር ቢሆን እንትን አትልም። ተይን የሆነ እንትንን ለማለት ብትነግራት ያው መንፈሱን ስላለ ይሁን አላውቅም፣ የመስማት እንትን የላትም በፍጹም። በራሷ መንገድ ብቻ ነው እንትን የምትለው። እንደዚህ ተይ ይሄ እንትን ነው ምናምን አታውቅም። በራሷ ሁሉንም መንገድ እንዴት ነው በራሷ መንገድ በጣም ነው እንትን የምትለው። ግን ሰው እንደዚህ ነው እንትን ይሄ አሁን መጥፎ ነገር ነው ይሄን ማድረግ የለብሽም ይሄ እንደዚህ ነው ያንን ነገር አታውቀው። መጥፎም ነገር አይመስላትም። በራሷ ሁሉን ነገር ታርጋለች። እኔ አንዳንዴ በጣም ገረም መዝሙር ሲከፈት ታሸበሽባለች ትላለች። ዘፈን የሆነ ነገር እንትን ካለ ደግሞ በቃ እንትን ትላለች። ለይታ በስነት እነዚህን በራሷ ታውቃቸዋል። ግን አንተ እንደዚህ ስታስረዳ እንዴት ልበል አትሰማም። የሆነ ማለት ጭንቅላ አይሚሮ ውስጥም ሁሉ ነው ልቧ ሁሉም ሰውነቷ ላይ ነው እንትን ያለው። በራሷ መንገድ የራሷን ብቻ ነው እንጂ ያንን ነገር እንትን አትልም። እንዴት እንደ ልጅ እንኳን እንዳሁን ሰው ራበኝ ጠማኝን የለም ያንን ነገር እንኳን አትልም። እናት አስባ ካልሰጠቻት ጠርታ ከጎረቤትም ትሄዳለች። አንተ ካልሰጠቻት አይምሯን ተቆጣጥሯታል ነው። አዎ ወንድም ያ ነገር እንትን የላት ለዛ ነው። በዚህ ጉዳይ ከዚህ ችግር ደግሞ እግዚአብሔር አምላክ ነፃ እንዲያወጣት አንቺ በጸሎት ማሰብ ነው ያለብሽ። በጸሎት ማሰብ ነው ያለብሽ ከዚህ ችግር እንዲያወጣት አይምሯን እንዲለቅ። ግን በነገራችን ላይ የአይምሮ ታማሚ ወይም አረፋ የሚያስደፍቀው ሰው ቅዱስ ቁርባን አይከልክሉት ይላል ስርዓተ ቤተክርስቲያን። ልዩ ኬስ ካለበት ማለት ነው። ግልጽ ነው አይደለ? እርኩስ መንፈስ ያደረበት ጋኔን የሚጥለው ከቅዱስ ቁርባን እኮ አይከለከልም። በነገራችን ላይ ያለበት ችግር አለዋ። አጋንንቱ ነው እንደዛ የሚያደርገው አይምሮን ከተቆጣጠረው። ግን ያንን ቅዱስ ቁርባን ይቀበላል። ግን የሚጠብቀው ሰው ግን ያስፈልጋል። እሱ ያንን ሰው ለአንድ ቀን ግልጽ ነው አይደል? ወለተ መስቀል ለአንድ ቀን እናቲቱ መስዋዕትነት ከፍላ ትጠብቃታለች። ያልሆነ ነገር እንዳታደርግ ማለት ነው። ያችን ቀን ለ24 ሰዓት ወይም ደግሞ አንዲት ቀን እሁድ ብትቀበል እሁድን ትጠብቃታለች። እሁድን ማለት ነው ፕሮቴክት አደርጋታለች። ግን ይሄ ጋኔን የሚጥለው አረፋ የሚያስደፍቀው እንዲህ አይነት ችግር አይምሮ የተያዘ ሰው ቅዱስ ቁርባን አታቀብሉት አይባልም። ስለታመመ አታቀብሉት አይባልም። ይቀበላል ቅዱስ ቁርባን፣ ምክንያቱም መድኃኒት ስለሆነ ማለት ነው። አንድ በሽተኛ ከሆነ በሽተኛ ስለሆነ መድኃኒት አትስጡት አይባልም አይደል? ይባላል አይባልም። እና ከዛ አንጻር ነው። ሁለተኛም ደግሞ ከዚህ ችግር እግዚአብሔር አምላክ ነፃ እንዲያወጣት አንቺ በሱባኤ እየገባሽ መማፀን አለብሽ። በቅዱስ ቁርባኑ አማካይነት እግዚአብሔር ሆይ ስራን ስራ፣ ከዚህ ችግር ፍታት ማለት አለብሽ። የእሷ ቅዱስ ቁርባን መቀበል ብቻ አይደለም፣ አንቺም ደግሞ በቅዱስ ቁርባኑ እግዚአብሔር ስራውን እንዲሰራ ከዚህ ክፉ በሽታ ከዚህ ክፉ መንፈስ እንዲያላቀቃት መማፀን አለብሽ። አሁን ለምሳሌ ነገ አሁን ቅዱስ ቁርባን የምትቀበል ከሆነ ዛሬ ሌሊቱን እየጸለሽላት ታድያለሽ። አይሻል? አሁን ነገ ተቀበይ፣ ነገ ይዘሻት ሂጂ ትያትና ነገ ይዛት ትሄዳለች አይደል? አንቺ ደግሞ እዚህ ትማጸኛለሽ በስግደት በጸሎት ጌታ ሆይ እባክህ ነገ በምትቀበለው ቅዱስ ቁርባን ስራህን ስራ ትይዋለሽ። አይሻል? እንደዚህ አይነት ስራ መስራት። እንደገና ደግሞ እናቲቱን ይዘሻት ስትሄጂ አሁን ለምሳሌ ቅድስት ኪዳነ ምሕረት ከሆነች ቤተክርስቲያኗ ለቅድስት ኪዳነ ምሕረት ነገ እህቴን ስታቆርቢያት በእጇ ዕጣን አስይዘሽ ይዘሽላት ሂጂ ለቤተክርስቲያን ትያታለሽ። ለቅድስት ኪዳነ ምሕረት ከዛ እራሷ በራሷ እጅ የለም ኪዳነ ምሕረት ምን ታደርጋለች? የዛችን ቀን ዕጣን ታስገባለች። ከዛ አንቺ ደግሞ እዚህ ምን ብለሽ ትማጸኛለሽ? ኪዳነ ምሕረት እናቴ ዛሬ እህቴ በእጇ ዕጣን ታስገባልሻለች። ዕጣኑን ተቀበያት ከእጇ ዕጣኑን ተቀበያትና
እባክሽን ስራሽን ስሪ። ልክ እጣኑን በምትሰጥሽ ሰዓት አንቺ ደግሞ ከበሽታው አገላግያት እባክሽን እናቴ። አንቺ የምህረት እናት ኪዳነ ምህረት በምህረት እጆችሽ ዳብሻት፣ በልጅሽ ስጋና ደም ስራሽን ስሪ ትያታለሽ። የእምነት ጸሎት ማለት ይሄ ነው። ተረዳሽ አይደል እህቴ? እንዲህ አይነት ዘዴዎችን አዎ ተጠቀሚ። ወንድሜ። እሺ አንድ ወንድሜ፣ በጣም ምላሷ ነው ላይ የማመሰግነው። አይምሮዋን የተቆጣጠረውን ክፉ መንፈስ ስራውን አስቁሚላት፣ አንሽላት እናቴ። ይሄ ለአንቺ ቀላል ነው ትያታለሽ። ይህን ስትማጸኛት ግን መልካ ኪዳነ ምህረትን አሁን ለምሳሌ ቤተክርስቲያኑ ኪዳነ ምህረት እኮ ማለቴ ነው ቅዱስ ገብርኤል ሊሆን ይችላል። ቅዱስ ገብርኤል ከሆነ ደግሞ የቅዱስ ገብርኤልን መልክና ድርሳን እየጸለሽ ለቅዱስ ገብርኤል ስራን ስራ እያለሽ የምትቀበልበት ቤተክርስቲያን ማለት ነው። ይጠብቃታል። ከዛ ያ መልአክ የአንቺን ጸሎት እየሰማ ከእጇ ይቀበላል። ከእጇ ሲቀበል ያንን ክፉ መንፈስ ይመታዋል ማለት ነው። ከእምነት አንጻር ነው አሁን እየነገርኩሽ ያለሁት። ከእምነት አንጻር የተለያዩ ዘዴዎችን እንጠቀም። እሺ ወንድሞች፣ እኛ ጋር የሆነ ችግር ከተፈጠረ ሰው እኮ የተለያዩ ዘዴዎችን መጠቀም ይችላል። አይችልም? ይችላል። ከእምነት አንጻር ነው የሚደረገው። ከእምነት አንጻር የሚደረግ ስለሆነ ማለት ነው። እግዚአብሔር ደግሞ ከእምነት አንጻር የምናደርጋቸውን ነገሮች በሙሉ በደስታ ነው የሚቀበለው። ከእምነት አንጻር ማለት ነው። እና ይህንን አድርጌ እህቴ፣ ግልጽ ነው አይደል? አዎ ወንድሜ፣ አመሰግናለሁ። እግዚአብሔር አምላክ ይስጥልኝ። ቅዱስ እሺ፣ ሚካኤል ከክፉ ነገር ሁሉ ይጠብቅ። እኔም አመሰግናለሁ እህቴ። እሺ ታለምዬ፣ እና የምትቀበል ቀን አንቺ ራስሽን አዋርጅና ጸልይ ወደ መድኃኔዓለም። እሺ በስሜ ወንድሜ። የተጠሩት ሕዝቤ ይላል መጽሐፍ ቅዱስ። እግዚአብሔር አምላክ በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ይላል። ሰውነታቸውን አዋርደው ቢጸልዩ ማለት እኮ ምን ማለት እንደው ታውቂያለሽ? በጾም ራሳቸውን ጥለው፣ በስግደት ራሳቸውን ጥለው፣ በምጽዋት ራሳቸውን ጥለው፣ በተሰበረ ልብ ከልባቸው ሆነው በእንባ ታጅበው እኔን ቢማጸኑኝ ማለት እኮ ነው። ሰውነታቸውን አዋርደው ቢጸልዩ፣ ፊቴንም ቢፈልጉ፣ ከክፉ መንገዳቸውን ቢመለሱ በሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውን እፈውሳለሁ። ምድራቸው ጤናቸው ምድር የተባለ ጤና ይሆናል። ያለን ነገር ሁሉ የልባቸው መሻት እፈጽምላቸዋለሁ ማለት ነው በአጭሩ። እና ያንን ያደርግልሻል። ይህንን ግን በአንዴ አትጠብቂ እሺ። ከአንቺ የሚጠበቀው ሁሌ ይህንን ነገር ተግባራዊ ማድረግ፣ ማሳሰብ። እግዚአብሔር የራሱ የሆነ ጊዜ አለው ስራው የሚሰራበት። ከኛ የሚጠበቀው ማንኳኳትና ማንኳኳት ብቻ። በሩ መክፈት የማን ነው? ኃላፊነቱ የባለቤቱ ነው። ይህን ይመስላል እህቴ። በተረፈ በርቺ። እሺ ታለምዬ፣ ተራ ቁጥር 1 አለች። ሰላም ወለተ ቂርቆስ ለእኔ ሰጥታኛለች። እሺ ቀጥይ ከተሰጠሽ። እሺ ወንድሜ፣ ተሰጣሽ። እኔ ሰላም ነው ወንድሜ? እግዚአብሔር ይመስገን ደህና ነኝ። እኔት እኔ ጥያቄ በቤተሰቦቼ ላይ ነው እና እናትና አባቶቻችን ሞተዋል። እናትና ወንድሞች አሉኝ። ወንድሞቼ አንደኛው ወንድማችን በፊት ደህና ሰው ነበር። አሁን ከጊዜ በኋላ ማንኛችንም አይወደንም፣ በጣም ጠላን። እኛ ግን የጠራነው ትንሽ ራቅ ራቅ ብለን ነው የምንኖረው። አንደኛው ወንድማችን እዛው በቅርብ ነው እና የሚኖረው፣ ከእሱ ጋር በጣም ይጣላሉ። ጥላቸው ተነገ ዛሬ እየበረታ መጣ። እኔ ደግሞ ስማቸውን በእጄ ላይ ጽፌ በምሰግድ ሰዓት እግሬ ይጣመምብኛል፣ ደግሞም ይቃጠልብኛል እግሬ። ስሰግድ ደግሞ ከንፈሬን እነክሳለሁ። የእነሱ መጋደላቸው በቃ መሞታቸው ነው የሚታየኝ። እንዲሁ ደግሞ በሃይማኖት ሰዓት ደግሞ ያኔ በውስጤ ምንም ፍርሃት አይሰማኝም። በምሰግድ ሰዓት ስማቸውን ጽፌ እንትን ስል በጣም የእነሱ ጠባቸው ነው የሚታየኝ። እሺ ጨረሽ እህቴ? እናማ
ነው ጠባቸው። አሁንም በጣም ይታረቃሉ፣ ዛሬም ሁሌም በጣም ይጣላሉ። ነገር ግን ያው ማንኛችንም አይወድን። በጣም ደግሞ አተኩሮ አንደኛው ወንድሙ ላይ ነው በጣም ምን የሚጣለው ግራ ገባኝ እንዴት እንደማለት። መልካም እሺ ታለምዬ፣ ይሄ እኮ ዞሮ ዞሮ ለምን ትጸልይላቸዋለሽ ነው። እግርሽም ማጣመሙ ጸባቸውን በፊት ለፊትሽ ላይ እያመጣ መሳሉ እኮ ለምን ትጸልያላቸዋለሽ ነው። አትጸልይ። አንቺ ለእነሱ ስትጸልይ እኔ እየተቃጠልኩ ነው። የመንፈሱ ነው ሀሳብ ነው። የመንፈሱን ሀሳብ ነው እየነገርኩሽ ያለው። እግሩን የሚያጣመው እሱ ነው። እነሱን እርስ በርስ የሚያጋድለው የሚያጋጨው መንፈስ ነው። አትጸልይ። አንቺ መጸለይ ስትጀምሪ እኔ ስራዬን እያቆምኩ ነው። እንዳላደባድብ አንቺ የምትማጸኘው አምላክ እየከለከለኝ ነው። እየሰማሽ ነው አይደል? ማርያም እናቴ አንቺ ስትጸልይ፣ አንቺ ወደ አምላክ ስትጮይ፣ አንቺ የምትጮይለት አምላክ እየከለከለኝ ነው እንዳላደባድብ። በመሃል ጣልቃ ገብቶ ምንን እያጨናገፈ ነው? ስራዬን እያጨናገፈብኝ ነው። እርስ በር ደም እንዳላፋስስ እና አትጸልይ ማለቱ ነው። ተቃውሞ እኮ ነው። እና ያንቺ ምርጫ ምንድን ነው? ጸልያለሁ ነው? እሺ በቃ እታዘዝላለሁ ነው? እስቲ ንገሪኝ፣ መልሽልኝ እስቲ ማይክሽን ከፍተሽ። በቃ እሺ አደባድባቸው፣ ይቧቀሱ፣ እኔ ምን አገባኝ? እኔ አንተን እኔን የምትቀጣኝ ከሆነማ እኔ በቃ እታዘዝላለሁ ነው የምትይው? አይደለም ወንድሜ፣ ምንድን ነው ያንቺ ምርጫ? እኮ ለአንድ ቅዱስ ለቅዱስ ሚካኤል አሳልፌ ሰጥቻቸዋለሁ። በውስጤ ምንም ፍርሃት አይሰማኝም። ጥሩ ነው። ነገር ግን ያው ስማቸውን ጽፌ በምትን ሰዓት በቃ የእነሱ እሺ ነገር የእነሱ እንትን ነው እያመጣ የሚያሰኝ እግሬ ጠመሚና ዛቻ ነው። አይ እኮ ቆማችል ይሄ እኮ ዛቻ ነው። ታዲያ እየዛተ እኮ ነው። አደባድብልሻለሁ፣ እረፊ ካልሆነ አገዳድልልሻለሁ ብሎ የሆነ ዛቻ እኮ ነው ማደርገውን ማለት ነው። ግን ለምን አንቺን ተቃወመ ነው? እዚህ ጋር የሚያደባድብ ከሆነ ማደባደብ የሚችል ከሆነ ለምን መጥቶ ያሳይሻል? እዚህ ጋር ስራ እየሰራ ያለ መልአክ አለ መሀል አንቺ ስትማጸኝ። ግልጽ ነው አይደል? ስራ እየሰራ የአንቺን ጸሎት እየተቀበለ ሄዶ እረፍ እያለ አናታቸው የሚቀጠቅጥ መልአክ አለ ማለት ነው። ተረዳሽኝ አይደል? እህት ወንድሞች፣ ለሰው ስንጸልይ፣ ለሰው ስትጸልዩ ወዲያው እናንተ ጋር ፈተና አይመጣም? ንገሩኝ እስቲ ለሰው ጸልያችሁ የምታውቁ ንገሩኝ። ፈተና አይመጣም? ይመጣል። ይሄ ማለት ምን ማለት እንደሆነ ታውቃላችሁ? ልክ ለሰው ስትጸልዩ የእናንተን ጸሎት ተቀብሎ ሄዶ የዛን ሰው ጠላት የሚመታ መልአክ አለ፣ የሚቀጠቅጣቸው አለ። አትንኩት እያለ የሚቀጠቅጥ መልአክ አለ። ስለዚህ ሲቀጠቅጥ ምን ይላል መንፈሱ? ለምን ጸለሽ ብሎ ደግሞ አንቺን መጥቶ ይበቀላል። ለምን ታስቢያለሽ? ለምን ስመ ክርስትና እጅሽ ላይ ጽፈሽ ትሰግጃለሽ? እረፊ የሚል የሚከለክል አለ ማለት ነው። አሁን ይሄ ነው። አሁን እዚህ ጋር አንድ ነገር ወቁ። እንደዛ እኮ እንዲህ አይነት ጥያቄ ሊፈጠርባችሁ ይችላል። አሁን ይሄን ሳነሳላችሁ እንደዛ ከሆነ ታዲያ ሄዶ የሚቀጣው መልአክ ለምን እኛ ነሳ አይጠብቀንም? እንዳንታመም እንዳንፈተን አይፈጠርባችሁም? እንዲህ አይነት ጥያቄ አልተፈጠረም? እኛ ስንጸልይ ሄዶ የሚበቀልለት ከሆነ ለዛ ሰው የሚከለክላቸው ከሆነ እነኛን አጋንንት ለምን እኛን ከመፈተን እንደዚህ ከመሰባበር ወይም ደግሞ አጋንንቱ እኛን እንዳይመታን እንዳሰቃየ ለምን አይከለክልም? ኦ ዊዛው ፔን ኖ ጌን የሚባል ነገር አለ አይደል? እህት ወንድሞች፣ ኖ ፔን ኖ ጌን፣ ዋጋ ካልከፈልክ ዋጋ አታገኝም። የሆነ ወይም ደግሞ ዝም ብሎ በነፃ የሚከፈል ነገር የለም። ሁሉም ነገር ዋጋ ከፍለበት ነው የምታገኘው። ካልከፈልክስ ዋጋ አታገኝማ። አንተም ቀማሽ መሆን አለብህ የዛን ሰው መከራ። ትቋደሳለህ። ድካሙን ምኑን ተሸከምከው ታዲያ? የዛን ሰው ድካም ተረዳሽኝ አይደል?
ድካሙን መካፈል አለብህ። ይሄ ደግሞ የቅዱስ ጳውሎስን ቃል ያስታውሰናል። ገላትያ መልእክት ምዕራፍ 6 ቁጥር 2 እስከ 3 ላይ ከእናንተ እያንዳንዱ የአንዱን ሸክም ይሸከም አለ። ምን ይሸከም? ምኑን ነው ያለው? ሸክም። እናንተ እዚህ ጋር እየተቀበላችሁ ያለው ያ ሰው የሚቀበለውን መከራ ነው። እየተጋራችሁት ነው ማለት እኮ ነው። እየተጋራችሁለት ነው። ድካሙን እየተካፈላችሁ ነው። የዛን ሰው እግሩ አሁን እዚህ ጋር እህቴ እግርሽ ተጣመመ። እግሩም ይሄ እግር የመጣመም ዋጋ መክፈል የነበረባቸው እነማን ነበሩ? ወንድሞችሽ ነበሩ። የነሱን ህመም አንቺም እዚህ ጋር እየተጋራሽላቸው ነው። ሸክም እየተሸከምሽ ነው ማለት ነው። ጌታ መድኃኒዓለም ዋጋ ሳይከፍል ነው እንደ እኛን ከኃጢአት ያነጻን? ንገሩኝ እስቲ። ዋጋ ሳይከፍል ነው? ከፍሎ ነው ወንድማችን። ምን አይነት አሰቃቂ መከራ ነው የደረሰበት? ያ ሁሉ 6666 ግርፋት የማን መሰላችሁ? የማን ዕዳ መሰላችሁ? ያለ ደም እኮ እኛ የኃጢአት ስርየት አላገኘንም። ያለ ደም መፍሰስ እኮ አዳም ከሲኦል አልወጣም። አዳም ከሲኦል ለመውጣት የግድ ክርስቶስ ደሙ መፍሰስ አለበት። የግድ ነው በቃ። ስጋው መቆረስ፣ ደሙ መፍሰስ አለበት። በመስቀል ላይ መሞት አለበት። ካልሞተ ስርየት የለም። ዋጋ መክፈል ግድ ነው። አያችሁ አይደል? ዋጋ የግድ መከፈል አለበት። አንቺም ለወንድሞችሽ እየተካፈልሽ ያለሽው ይሄንን ነው በቃ። አንቺ እንዲህ ካልሆንሽ ካልታመምሽ እነሱ ሰላም አያገኙም። ግን ይሄን ስላችሁ ከአቅምሽ በላይ ትፈተኛለሽ ማለት አይደለም። እንደዛ እንዳትሆኝማ እግዚአብሔር ይጠብቅሻል። ከአቅምሽ በላይ እንዳትሆኝ። ለሰው ሁሉ ከሚሆን በቀር ምንም ፈተና አልደረሰባችሁም የተባለው ቃል ለዚህ ነው። እንዳይፈትኑሽ የበለጠ እንዳያሳሙሽ ደግሞ እንዳይጎዱሽ አለ ጠባቂ መልአክ። እንደ አቅምሽ ነው። እና ይሄንን ተረዱት ወንድሞች። ዋጋ እኮ መክፈል ግድ ነው። ቸሩ መድኃኒዓለም ሲኦል ያሉትን ነፍሳት እመቤታችን ሲያሳያት ወይኔ ልጄ ማርልኝ ስትለው ምን ነበር ያላት መድኃኒዓለም? እስቲ ንገሩኝ። ማርልኝ ስትል ሲኦል ያሉትን ነፍሳት ሲያሳያት ምን ነበር ያላት መድኃኒዓለም? እኔ እኮ ያወጣሁት ምን ብዬ ነው ያላት? እኔ እኮ ነፍሳትን ከሲኦል ያወጣሁት ምን ብዬ ነው? ሞቼ እኮ ነው ነፍሳትን ከሲኦል ያወጣሁት። ስለዚህ አንቺ ምን ሁኚ ነበር ያላት? እኔ አንተ እናት እንዴት ልሙት ስትለው አንቺም እነኚህ ነፍሳት ከሲኦል እንዲወጡ ከፈለሽ ምን በይ ነው ያላት? ሙቺላችሁ አይደል? አረ ለነዚህማ እነኚህ የሚማሩ ከሆነማ አይደለም አንዴ ለምን 10 ያልሞትላቸው አይደል አለችው። አያችሁ አይደል? ዋጋ መክፈል ነው። ዋጋ ግድ ነው። ቤዛ ካሳ ማለት እኮ ይሄ ነው። ዋጋ መክፈል አንዱ የአንዱን ሸክም ከተሸከምክ ለዛ ሰው ቤዛ ሆንክ ማለት እኮ ነው። ዋጋ ከፈልክ ማለት ነው። አሁንም ምሳሌ ልስጣችሁ። መልከ ጼዴቅን ታውቁታላችሁ? ጻድቁ አባታችን የሚዳው ወንድም አቤል ሞተ ሲለው እግዚአብሔር አምላክ ምን ነበር ያደረገው? መልከ ጼዴቅ እስቲ ንገሩኝ። ሰውነቱን በሾክ አልገረፈ? ሰውነቱን በሾክ እየገረፈ አልጸለየለትም ለወንድሙ ለአቤል? ከዛ ጌታ መድኃኒዓለም ምን ነበር ያለው? ስለ ደም መፍሰስ ሂድና ወንድም አቤልን ከሲኦል አውጣ አይደል? የደም ዋጋ እኮ ብሎት ነው። አስቢው። እና እዚህ ጋር የምንረዳው ነገር ዋጋ መክፈል ግድ ይላል። እና አይታለምዬ አንቺም እየደረሰብሽ ያለው ነገር ይሄ ነው። አጋንንቱ እያስፈራሩሽ ነው። እረፊ አትጸልይላቸው ማለታቸው ነው በእነሱ። አንቺ ደግሞ ምን ማለት አለብሽ መሰለሽ? በዚህ ሰዓት እየጸለይሽላቸው የምትታመሚ ከሆነ ጌታ ሆይ እባክህን የኔን መታመም አይተክ የኔን መጣመም እንደዚህ አይነት አጋንንት የሚያደርሱብኝን ስለ ወንድሞቼ ስጸልይ አጋንንት የሚያደርሱብኝን መከራ አይተህ እባክህ ወንድሞቼን አስማማልኝ፣
እባክህ በመካከላቸው ጸብ የሚፈጥረውን ክፉ መንፈስ ነቅል አውጣልኝ። እንድታስማማ ብቻ አይደለም በይው ስትጠይቂ። እንድታስማማ ብቻ ከሆነማ ለጊዜ ይስማሙና አጋንንት ከእነሱ ግብር አግኝቶ መልሶ ያቧጭቃቸዋል። እንድታስማማ ብቻ አይደለም የሚያባላቸውን ክፉ መንፈስ ከመካከላቸው ነቅነ እንድታወጣላቸው ጭምር ነው የምጠይቅህ ብለሽ ተማጸኝ። ግልጽ ነው አይደል? የኔን መከራ አይተክ ጌታ ሆይ እይ፣ ጠላቶቼ የሚያደርሱብኝን መከራና ግፍ እይ፣ ለወንድሞቼ በጸለይኩ በከንቱ ገፉኝ እያልሽ መማፀን አለብሽ። እናም ደግሞ አጋንንት የሚያደርሱብኝን መከራ አርቅልኝ፣ ወይም ደግሞ ግድ ከሆነም መቋቋምበትን ብርታትና ኃይል ስጠኝ። ከአቅሜ በላይ እንዲፈትኑኝ አትፍቀድላቸው። አልፈተን አልልም፣ ግን ከአቅሜ በላይ እንዲፈትኑኝ አትፍቀድላቸው እያልሽ ተማጸኝ። ይሄ ነው ከአንቺ የሚጠበቀው። መናፍስቶቹን ደግሞ እግርሽን ሲያጠሙ ስራችሁን አቁሙ፣ አቁም ስራችሁን በመድኃኒዓለም ስም እያልሽ መናፍስቶቹን መቀጥቀጥ። ይህን ይመስላል እህቴ። ተረዳሽኝ? አመሰግናለሁ ወንድሜ። እግዚአብሔር ይስጥልኝ። ማምላክ ይጠብቅልኝ፣ ጸጋውን ያብዛልኝ። አሜን አሜን እህቴ። እሺ ተራ ቁጥር 3 ቅዱስ ሚካኤል አባቴ ሪተ ሥላሴ በጸሎታችሁ አስቡኝ። ቀጥይ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁሉ አማኑኤል ዕድሜና ጤና ይስጥህ። እኔ ጥያቄ ወደ ኋላ ተመልሼ ነው የምጠይቀው እና አንድ ጊዜ ማለት ነው ፈተና ከጀመረኝ ሰዓት አሁን አውቀዋለሁ። መቼ ጊዜ ከመቼ እድሜ ነው አውቀዋለሁ ማለት ነው። ስራ እንደጀመርኩ ነው፣ የመንግስት ስራ እንደጀመርኩ ነው። ከዛ በፊት ያለ ግን ልጅነት ስለነበረ ብዙ አላስታውሰውም። እና አንድ ጊዜ በዛን ሰዓት መጀመሪያ ምን ይታየኝ ነበር? በግንባሬ የሆነ እንደዚህ አይናችን ወደ ላይ እንደዚህ ግርድ ያለ ነገር ይታየኝ ነበር ማለት ነው። አንድ ጥያቄ ከምን አንጻር ነው? ሁለተኛ ጊዜ ደግሞ አንድ ጊዜ እስካሁን አልረሳውም። በዛን ሰዓት አይሰማም። አንድ ድገሚልኝ፣ አልሰማሽም ነበር። መቼ ነበረ? እኔ ፈተና በዚህ መሬት ፈተና የጀመረኝ ተምሬ ጨርሼ ስራ እንደያዝኩ ነው ፈተና የጀመረኝ ብሎ ማለት ነው። አሁን ሁኜ በኋላ ያኔ ታስታውሰው ከዛ በፊት የነበረ ግን ከዛ ወዲያው ስራ እንደያዝኩት የሆነ ድርድ ያለ ነገር በግንባሬ ይታየኛል። ሰዎችም ይነሱብኛል። ምክንያቱም አሁን ስትማር የሆነ የምትለው ነገር አለ። በትምህርት ቤት በዓለማዊ ትምህርት ቤት ምን ጠባይ ማስተካከል አለብኝ፣ ከሰዎች እንዴት መቅረብ አለብኝ የሚል ነገር አለ ማለት ነው። ለራሱ ስትማር እንኳን አስተማሪዎች የሚያስተምሩ እና እኔ ራሴ ጠባይ ገመገመዋለሁ። እንዴት ነው ከሰው እንዴት መቅረብ አለብኝ ምናምን ብዬ ራሴ ስገመግም ለሰው ብዙ መጥፎ አላስብም። እግዚአብሔር ይመስገን እስካሁንም እኔ የመንፈስ ይሁን እንኳን መጥፎ ቢያድርገኝ ሰው እንኳን ለጊዜው እንጂ ብዙ ጊዜ ከቆየሁ እየረሳሁበት ነው የሚሄደው። አላስታውሰው እስካሁን የማስታውሰው ቂም የሰው ያለኝ ሰው ግን በጣም ነው የሚበድለኝ። ጓደኛ ብዬ የቀረብኩት ወንድ ይሁን ሴት በጣም በተለይ ሴት በጣም ከመጠን ከዛ የተነሳ አሁን ብቻዬን ነኝ። ከወንድም መቅረብ አልፈልግም፣ ከሴትም መቅረብ አልፈልግም። ሴቶች ከቀረብኩ ህይወቴን ነው የሚያመሰቃቅሉት። ወይም መተት ያስደርጉብኛል ወይም የሆነ እሷ መጥፎ ነው ምናምን ብሎ ስሜ ያጠቁርብኛል። እኔ መልካም እያሰብኩ ያለው ከዛን ሰዓት ጀምሮ ከዛ አንድ ቀን እየሄድን የሆነ እባብ ይታየኛል ለራሴ ለኔ ብቻ። እስካሁን ቦታው እንኳን አሁን ሰው አሳይኝ ቢለኝ ያቺ ቦታ አልረሳት። 4 ሰው ነበር፣ 2 ከኔ የሚሰሩ አንድ ደግሞ ዝም ብለው ሴትዮ ናቸው። እየሄድናለን እንደዚህ ስር ብሎ እባቡ ወደ መሬት ገባ። ከዛ በኋላ እኔ ምንም የሆነ በቃ ምንም ሰላም አግኝተም አላውቅም። በቃ ሁሉ ነገሬም ምስቅልቅላት። አንደኛ ጥያቄ። ሁለተኛ ጥያቄ ደግሞ እኔ የሆነ ነገር መግዛት ፈልጌ ገበያ ከሄድኩ ማለት ነው ወይም የተበላሸ እቃ ነው የሚገዛው። ጥሩ እቃ ከሆነ ደግሞ ለምሳሌ አሁን በቅርብ ጊዜ ከ2 ዓመት የማስታውሰው እንኳን
300 የሚጨርሽ እቃ 1000 ነው የሰጡት። 1000 ሪያል ማለት ነው። ከዛ እቃውን ሰጥቼ ተለያይተን እቃው የሆነ ወረቀት የሚወጣ ነው። እቃው አውጥቼ ተለያይተን ወደ ቤት ሲመጣ ሳስበው ገንዘቡ አይገባውም። ሰው 300 ወይ 250 ብቻ ነው። እንዲህ ሳደርግ ግን ለኔ አሁን መጀመሪያ እንቅልፍ ሲወስድሃል አይደለም እና የሆነ ሰው ንክት ስድርግስ ትደነግጣለህ። እንደዚህ አድርጌ በኋላ እንደ ህልም ነው የለሁም እኔ እዛ ሰዓት ምን ያድርግ ምን ይስራ። አሁን የሆነ ሰው የሆነ ነገር አድርገብኝ እንዳይል በሄድኩበት ነው በቃ በሄድኩበት ወይም ያለ ዋጋው ነው የሚገዛው ወይም የተበላሸ እቃ ነው የሚገዛው ወይም ደግሞ መኪና ላይ ረስቸው ነው ያስኩት እቃ ማለት ነው። ሶስተኛ እኔ ለራሴ የሆነ ነገር እገዛለሁ። ያኔ ሰውን የሚያስፈልግ ነገር አለ። ለራሴ ምንም አላደርግም። ምንም ማድረግ አልችልም። ባስብ እንኳን እንደ አደርጋለሁ ለኔ ይጠቅመኛል ወይም ለጤና ወይም ለልጄ ወይም ለልጆች እንኳን ለኔ ለልጆች ለራሱ አላደርግም። ለልጆች ለራሱ አላደርግም። በቃ አባታቸው ነው የሚያደርግላቸው። አደርጋለሁ ሲል እንኳን የሆነ ሌላ ጣጣ ነው ማግኘት። ግን ግዴታዬ ለራሴና ለልጆቼ ነው ሳስበው መጀመሪያ ማየት ያለብኝ ልጆቼና እኔ ነኝ። ግን እኔ አይቼ አላውቅም ለራሴ በጭራሽ። ይኸው እስከዛሬ ስንት ዓመት ሆነብኛል። እኔ ለራሴ አንድ ቀን አስቤ ወይም የሚያስፈልገኝ ነገር ገዝቼ አላውቅም። ከምን አንጻር ነው? ይህን እንድትመልስልኝ ነው ወልደ አማኑኤል። አበዛሁልህ፣ ይቅርታ። መልካም እሺ፣ ችግር የለውም እታለምዬ። የመጀመሪያው ጥያቄ ላይ ትምህርቴን ልክ እንደጨረስኩኝ እና ምን ነበር ያጋጥመኛል አልሽው? ህይወቴ መመስ አንደኛ ህይወቴ መመሰቃቀል ህይወቴ ጀመረ። ተመሰቃቀለ። አዎ። ከዛ ሁለተኛ ደግሞ ደግሞ እዛ ስራ ቦታ ከሰው ጋር እዛ ስራ ቦታ እሺ እኔ በጭራሽ እንዲነካካም አልፈልግም። መጥፎ ቃላትን እስቲልና መውጣት ወደ ሰው አልፈልግም። እኔ ያኔ ተፈጥሮ የምትሰጠው ተፈጥሮ አለ አይደል? የሆነ መጥፎ ቃል እንደውም አባቴ እናቴ እንኳን ከዚህ ሂጄ ብሬ ጨርሽ ሳገኛቸው እኔ ሂጄ እንኳን የኔ ብር የተወሰነ እንኳን እየደበቁ ለወንድሞቼ ሲሰጣቸው በእውነት ወልደ አማኑኤል አንድ ቃል ሳልናገር ነው የመጣው። ተመልሼ ወደ ሳውዲ ሲመጣ ጓደኛዬ እዚህ ሆናለች አለ የመጣው ተመልሼ ማለት ነው። እኔ በጭራሽ እኔ ጎዳ በቃ ሌላ ሰው መጥፎ ቃል ተናግሬ ከማስቀይም አልፈልግም በቃ። እዛን ሰዓትም አስተማሪ ሆኜም ባድግም በቤት ነው ያደኩት። ከጓደኛ ምናምን አላደኩትም። እዛ ጠምዶ ሴቶቹ ጠምዶ ያዙ፣ ወንዶችም ጠምዶ ያዙ። ሴቶቹ ለምን እንደኛ አትሆንም ነው፣ ወንዶቹም ደግሞ ለምን እንደዛ ሴቶች አትሆንም። እኔ ደግሞ አልፈልገው የሳቸው የሆነ ነገር አለ በሰው አልፈልገው። ገብቶኛል እቴ። ግን ደግሞ ጠምዶ ያዙ ጠሉኝ። ምክንያቱም ሰው የሚጠላል መጥፎ ነገር ስታደርገው ነው ወይ መጥፎ ነገር በመልካምነቴ ማለት ነው የሚጠሉ። ገብቶኛል እታለምዬ። ግን የተያዘ መንፈስ የለም አንቺ ጋር አሁን? ኧረ ብዙ ናቸው። ብዙ የተሸኙ አሉ፣ የታሰሩ አሉ፣ ብዙ ናቸው። ግን ደግሞ እስካሁን ጥያቄው ለምን አመጣህ መሰለ? አሁን እኔ ሰው መቅረብ አልፈልግም፣ ፈቃደኛ አይደለሁም። ሰው ጋር አልቀርም። በቃ ውስጤ ይህንን ነገር ከኔ ጋር በስደት መጥቼም እንደዛ ስለሆነ በአስተማሪ ቤት ያለሁበትም እንደዛ ስለሆነ እኔ አሁን ሰው መቅረብ አልፈልግም። ከዛ ደግሞ ሰው ቀርቤ አሁን ወይም የሆነ ጉዳይ ኑሮ ከሄድኩ ደግሞ ያመኛል፣ ወይም እግሬ ያጣል፣ ወይም ሆዶ ይነሳል፣ ወይም ጭንቅላቴ ያመኛል፣ ወይም እንዳለ ሰውነቴ እሳት ይቃጠላል። ከሰው ጋር የሆነ ጉዳይ ኖሮ ስትሄጂ ማለት ነው። አዎ። ወይም ሰርግ ቤት አልፈልግምም። ወይም ሰርግ ቤት አለ አይደለም እንደ ባህላችን። ቆይ ለራሱ ቆይ እንደማመጣ እየተደማመጥን አንዳንዴ እኔ የምፈልገውንም ነገሮች ልጠይቅሽ ስለምፈልግ ነው በመሀል ጣልቃ የምገባው። ግልጽ ነው አይደል? አሁን ለምሳሌ ስትቀርቢ አንደኛ አንስማማም ስንጀምር ብለሻል። ወይም ደግሞ ሴቶች እንደነሱ ካልሆንኩ የነሱን መንገድ ካልተከተልኩ፣ ወንዶችም ልክ እንደዛ ካልሆንኩ ብዙን ጊዜ አንግባባም ብለሽኛል። አሁን እዚህ ጋር አንድ ነገር አለ እህቴ፣
ለምሳሌ አንቺ ከነሱ ጋር በምትቀርቢበት ሰዓት የሆነ ወጥ የሆነ ነገር ማለቴ ከፈጣሪ ጋር የሚያጣላሽን ነገር ካላደረግሽ ብሎ አስቸግሩሻል? አዎ እንደዚህ እኮ ነው። እንደዚህ አሁን ወንዶቹ ሴቶቹ እዛ ይያዛሉ ዝም ብሎ ጓደኛ ምናምን ማለት ነው። እኔ ግን መቅረብ አልፈልግም በዛ ነገር በእህትምና ወይም በወንድምና እህት ካልሆነ ፈቃደኛ አይደሉም በዛን ሰዓት። እኔ እንደዚህ አይነት ነገር አእምሮዬ ላይ የለ። ግን ሴቶቹ ለምን እንደኛ አትሆንም? ለምን እንደዚህ አትባልግም? ወንዶቹ ደግሞ እሷ ከማን ባልጣ ነው እሳቸው ከኛ ጋር እንደፈለግን ያደረግነው? እሷ ከምን በልጣ ነው እንደዚህ የምትሆንብን? ያኔ እንደ ኩራት ያኔ እንደ ትዕግስት ወይም ከእግዚአብሔር ሕግ ያለ መውጣት እንዳይሆን ግን እንደ ኩራት እንደ ጥጋብ እንደ ያኔ እንደዛ ነው የሚያስቡት እነሱ። እኔ ግን እንደዛ አይደለም። ተቀብያለሁ እቴ። እንደዚህ አይነት ነገር አንቺ ጋር ብቻ አይደለም። በነገራችን ላይ ምንጊዜም ቢሆን ቁጥብ የሆኑ ሰዎች ይጠላሉ። ማለቴ ዓለም ልክ እንደነሱ የሚደንስ ካልሆነ አትፈልግም። አሁን ለምሳሌ ደናሽ የሆነ ጓደኛ ከሆነ አብሬ ካልደነስኩ አብሬ ካልጨፈርኩ ደስ ይለዋል ከሱ ጋር ብውል? ምን አይነት ደባሪ ነው የሚለኝ። እንደዚህ አይነት ዝጋታም እኔ ጓደኛ አይመቸኝም ብሎ ይሸሸኛል እንጂ ከኔ ጋር አብሮ ጓደኝነት አይቀጥልም። ወይም እሱ ሰካራም ጠጭ ከሆነ እኔም አብሬ ካልሰከርኩ ካልጠጣው ከኔ ጋር አብሮ መዋል አይፈልግም። ወይም ደግሞ እሱ ኳስ የሚወድ ከሆነ ኳስ ላይ ተጥዶ እስከ 4 ሰዓት እስከ 5 ሰዓት እስከ 6 ሰዓት የሚያምሽ ከሆነ እኔ ደግሞ ኳስ ማልመለከት ከሆነ እንደሱ ኳስ ካልተመለከትኩ ፊልም ካላሳደድኩ ደስ አይለውም። ሰዎች የሚያብዱበትና እንደነርሱ ያላበደ ሰው ሲያዩ እንደኛ ስላልሆንክ አብዳል የሚሉበት ጊዜ ይመጣል ይላሉ አባቶቻችን ብለው ነበር ከዚህ በፊት የተነሱ ባህታውያን አባቶች። ሰዎች የሚያብዱበትና እንደነርሱ ያላበደ ሰው ሲያዩ እንደኛ ስላልሆንክ አብዳል የሚሉበት ጊዜ ይመጣል። በቃ እንደነርሱ በምንም ነገር ካልተመሳሰልን በዝሙትም በሉት በተለያየ መንገድ በማማትም አብራችሁ ካላማችሁም ልክ እንደዚህ አብረ ካላማ እሱ ሲያማ ደስ አይለውም። ካልተቀላለክ ደስ አይለውም። ይሄ በትምህርት ቤትም የታወቀ ነው። ትምህርት ቤትም ቁጥብ የሆነ ሰው ዝምተኛ የሆነ ሰው ወይም ደግሞ ዓላማው ላይ የሚያተኩር ሰው በፌዘኞች ፊት መሀል አይወደድም። ይሄ ታወቀ ነው። አንዱ መረዳት ያለብን ነገር ይሄ ነው። ግልጽ ነው አይደል እህቴ? አንቺ ጋር የተጀመረ አይደለም ነው። የሚመስልን ሰው ካጣ ከእንደዚህ አይነት ጓደኝነት በነገራችን ላይ ብቸኝነት ይሻላል አይሻልም? ንገሩኝ እስቲ ወንድሞች፣ እናንተ ምን ትላላችሁ? አይሻልም ብቸኝነት? የሚመስል ሰው ካጣ ብቸኝነት ጌጥ ነው እኮ ይባላል። የሚመስል ሰው ካጣ አንተን የሚመስልህ አንተ ልክ ዓላማ እንዳለ ዓላማ ላይ እንደምታተኩር ዓላማው ላይ የሚያተኩር ሰው ካጣ ብቸኝነት ራሱ ጌጥ ነው። ቅዱስ ጳውሎስም ከእንደዚህ አይነት ጓደኝነት ራሳችን እንድንጠብቅ ይነግረናል። አትሳቱ፣ ክፉ ባልንጀርነት መልካሙን አመል ያጠፋል ይላል እኮ ሁለተኛ ቆሮንቶስ ላይ። አትሳቱ፣ ክፉ ባልንጀርነት መልካሙን አመል ያጠፋል። ስለዚህ ከክፉ ባልንጀርነት ራሳችሁን ተጠበቁ ነው እኮ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 33 ላይ መሰለኝ ባልሳሳት እንደዛ የሚል ቃል አለ። መጽሐፍም እንደዚህ ይላል። መጽሐፍ ምሳሌ ላይም ልክ እንደዚሁ ከፌዘኛ ጓደኞች ራሳችን እንድናገል፣ እንደኛ ስላልዘሞትክ እንደኛ ስላልጨፈርክ በቃ ምናምን እያሉ የሚያገሉን ሰዎች ካሉ ከነሱ ራስን አርቅ ይለናል መጽሐፍ። ከጠቢብ ጋር የሚሄድ ጠቢብ ይሆናል፣ የክፉዎች ባልንጀራ ግን ክፉ መከራን ይቀበላል ይላል መጽሐፈ ምሳሌ ምዕራፍ 13 ቁጥር 20 ላይ። የክፉዎች ባልንጀራ ምን ይቀበላል? ክፉ መከራን ይቀበላል። ከአመፀኞች ጋር አትደባለቅ፣ መከራቸው ድንገት ይነሳል ይላል። ከአመፀኞች ጋር ከፌዘኞች ጋር የወይን ጠጅ ከሚጠጡ ጋር አትቀመጥ ይላል እኮ መጽሐፍ። ከሰካራሞች ጋር አትቀመጥ ማለት ነው። መጠጥ ከሚያበዙ ሰዎች ጋር ጓደኝነት አትፍጠር። የወይን ጠጅ ከሚጠጡ ጋር አትቀመጥ። ለስጋም ከሚሳሱ ጋር ሰካርና ሆዳም ይደህያሉ።
የእንቅልፍን ብዛት የተቦጫጨቀ ጨርቅ ያስለብሳል ይላል መጽሐፈ ምሳሌ ላይ ይናገራል። በአጭሩ ምን ለማለት ነው? ከፌዘኛ፣ ከአላጋጭ፣ ከተሳዳቢ እንደኔ በእኔ ኃጢአት ካልተጓዝክ እንደኔ ሰው ካላማ እያለ ከሚያስቸግር ሰው ጋር ጓደኝነትን አትፍጠር ነው። ራቀው ነው። ነፍስንም ያጠፋታልና እንደዚህ አይነት ሰው ራቀው ነው። ጥሩ ጓደኛ ማለት ከእናንተ ጋር ማች የሚያደርግ ጓደኛ ፍጠሩ። እሺ ወንድሞች፣ በተለይ ለመንፈሳዊ ሕይወት ከሚያበረታታችሁ ጋር ነው መሆን ያለባችሁ። ጓደኝነት ስትመርጡ እንጨፍር ከሚል ሰው ጋር አይደለም፣ እንጸልይ ከሚል ጓደኛ ጋር። ግልጽ ነው አይደል? ና እስቲ እንጸልይ፣ ስለ ቅዱሳን ከሚያወራ፣ ስለ መንፈሳዊ ሕይወት ከሚያወራ፣ እግዚአብሔርን ፈሪሃ እግዚአብሔር ካለው ጓደኛ ጋር ጓደኝነት መስርቱ። እንጨፍር፣ እንጠጣ፣ እንደንስ እያለ የሰውን እንትን ሚስጥር እያመጣ የሚያወራ እንደዚህ አይነት ሰው ከሆነ ራቁ። በእውነት ያጠፋቸዋል። ደግሞ የሚያማ ከሆነ እሱ ሲያማ አዎ አንተ ምትል ከሆንክ አንተም ይፈረድብሃል። እውነት ነው ብለህ ነገሩን ከተቀበልክ፣ ጓደኛ ሲያማልህ አንተ እውነት ነው ብለህ ከተቀበልክ ከሱ ጋር አብረህ ነው ገሃነም የምትገባው። ምክንያቱም እውነት ነው ብለሃላ፣ ተቀብለሃላ ሲያማልህ። እና አስቡት ወንድሞች፣ ጓደኝነት ላይ በጣም ጥንቃቄ እናድርግ ነው። ግን አሁን ወደ ታችን ጥያቄ ስንመረምረው ሁሉም ነገር በቃ እንዳለ በቃ አገር ሁሉ ሰው ሁሉ የሚርቀን ከሆነ እውነተኛውም በቃ ጥሩ የምንላቸውም ሰዎች ሁሉ ከኛ የሚሸሹ ከሆነ ችግር አለ ማለት ነው። በመልካም ጸባይነታችን የሚሸሹ ሳይሆን በቃ ዝም ብሎ የሚርቁን ከሆነ ይሄ ችግር አለ። ችግር አለ ስላችሁ ምናልባት ብቸኛ አድርጋት ተብሎ የተላከ መተትም ሊኖር ይችላል። ምን አድርግ? ብቸኛ አድርግ፣ ከሰው አርቅ፣ አግልላ አስቀምጥ፣ አንገቷን አስደፋ፣ ሰው ሁሉ እንዲሸሻት። የሰው መውደዷን እሷ የሰው መውደድ ካላት የሰው መውደዷን ወደኛ አምጣ ከተባለ ሰው የሚወዳት ከሆነ አንዳንድ እህት ወንድሞች ሰው ድሮ እኮ ይወደኝ ነበረ፣ ፍቅር በፍቅር ነበርኩኝ ከሰው ጋር በቃ ሰው ሁሉ ለምሳሌ ከበደ ከሆነ ስምህ ከብዬ እንዴት ነህ እያለ እያቆላመጠ ሰው ሙሉ የሚጠራ ሰብሰብ የሚል ከሆነ አሁን ደግሞ ድንገት የሚሸሽ ከሆነ ይሄ ችግር አለ ማለት ነው። የሰው መውደዱን ወደ እኔ ያምጣ ተብሎ መተት ከተላከ ሰው ያርቅባል መንፈሱ ማለት ነው። እንደዚህም አይነት ችግር ሊፈጠር ይችላል ማለት ነው። ሰው አርቅ፣ ሰው አሽሽ፣ ብቸኛ አድርግ አንዱ ከዚህ አንፃር ሊሆን ይችላል። ግን እንደዚህ ጓደኛ የሚሸሸው በዚህ ብቻ ላይሆን ይችላል። ድሮ ዓለማዊ ከሆነን አሁን መንፈሳዊ ከሆነን ሊሸሽም ይችላል ጓደኛ። ለምን? ምክንያቱም እኛ መንፈሳዊ ውስጥ ገብተናል። ወደ እግዚአብሔር እቅፍ ውስጥ ስንገባ አጋንንቱ እረረረ ወደ እግዚአብሔር እቅፍ ውስጥ ገባ፣ ከእጅ አመለጥክ፣ በቃ የኔ የሆኑ ሰዎችንም አላቀርብልን ብሎ ሊያሸሽ ይችላል። አንድ መረዳት ያለብን ነገር ይሄ ነው። በዚህ ምክንያት ጓደኛ ይሸሻል። ግን ጥሩ መልካም ምንለው ክፉ ምንለው ሁሉም ይሸሹ ከሆነ ግን ችግር አለኛ ጋር። ዘበኛ መንፈስም ያባራል። በነገራችን ላይ ዘበኛ መንፈስ እሱም ያባራል። ትዳር ከልክለ የተባለም ሊያባር ይችላል። በተለይ ሴቶች ጋር ከሆነ ወንዶችም ያባር ከሆነ ወንዶች ጋር ሆኖ ሴቶችን ያባራል። ሴቶች ጋር ሆኖ ደግሞ ወንዶችን ያባራል። ግን አሁን አንቺ ጋር ሴቶችን ወንዶችን የሚያረቅ ማንም ሰው እንዳይቀርብሽ ከሆነ ወይ ከሰው አገልል ብቸኛ አድርጋ ተብሎ የተላከ መተት ይኖራል ማለት ነው። ቡዳ ዛሩም ከሰው ያገላል። በነገራችን ላይ አንዱ ነው። ግን ስለ መልካም ጸባይነትሽ ስለ መልካምነትሽ ሰው የሚሸሽ ከሆነ ግን ደስ ይበልሽ። እንደውም ጥሩ ነው። ምን ያደርጋሉ? ያበላሹሻል። ፌዘኞች የሚሸሹሽ ከሆነ በዚህ ግራ ልትጋቢ አይገባም ማለት ነው። አንዱ ሌላው እባብ ታየኝ ብለሽ ነበር። ተሳሳትኩኝ? እስቲ አርምኝ። እዚህ ጋር እባብ ታየኝ ወንድሜ በዛን ሰዓት እኮ ነው። በዛን ሰዓት 4 ሰዎች ነን እየሄድን የነበርን። አሁን እንኳን ሰው ቦታው አሳይኝ ባለኝ አውቀዋለሁ። ቦታው እባቡን ከዓይኔ አይጠፋም እስከ ዛሬ ማለት ነው። ምክንያቱም ጥያቄ ተጥሮብኛል። 4 ሴቶች አላየንም አሉኝ። አላየንም አሉ። እኔ ግን አይቻለሁ። ትክክል እንደዚህ ስር ብለው ወደ መሬት ነው የገባ። እዚህ ስደት ከመጣሁ ደግሞ
የሆነ ቤት እሺ 4 ሰዎች ሆነን እኔ አራተኛ ወር አምስተኛ በአልጋዬ በራሴ እንደዚህ ላይና ታች ስንተኛ ጥቁር አይጥ አየሁት። ጥቁር አይጥ እንደዚህ ቁጭ ብለን ነው ሁላችንን ሁለት ቁጭ ብለን ነው አይደንት 4 እንሆን ወይም 4 ወር 5 ሰዎች እንሆናለን እዚህም ማለት ነው። ከዛ አይጡ ጥቁር አይጥ ናት። በእኔ አልጋ እንደዚህ ዞር ብላ በታች አልጋዬ ስትገባ አየሁት። ከዛ ሴቶቹ ኧረ አይጥ ገብታኛለች በእኔ አልጋ ገብታለች ሲላቸው አላየንም አሉ። እነዚህ እባብ ሳይ ደግሞ አላየንም ዋሽተሽ ነው። ኧረ ትክክል ነው እንደዚህ ድምፁ ሳይ ዱብ ብሎ ገብቶ አላየንም። እዚህ ደግሞ እዚህ ስደት ከመጣሁ ደግሞ አይጥ አላየንም። እስኪ አልጋው ተነስቶ ይፈተሽ ሲባል አይጡ የለም። ምክንያቱም ፋርሻው ገብቶ ይሁን ግን ትክክል ነኝ። ምክንያቱም የሆነ ምናብ እንዳይለው እንኳን አይደለሁም። ያኔ እንደዚህ ምናብ ብትለስ የሆነ ወይ ተኝተው ወይ የሆነ ግን ትክክል ቁጭ ብለን ነው እንደዚህ ዞር ብሎ አልጋዬ ስር ሲገባ አይቼዋለሁ። እዛ እባቡ ደግሞ አይቼዋለሁ። አሁንም እንኳን እባቡ ይሁን አይሁን አይጠፉም ካይኒ ቦታውም አይጠፋኝም እባቡም አይጠፋኝም። እስካሁን አሳይም ቢለኝ ሰው አሳያለሁ። ከምን አንጻር ነው ይሄን? ከዛ ከእባቡ የተነሳ ነው እኔ ህይወቴ እየተበላሸ የመጣ ነው ጥያቄ። መልካም። እባብ በተደጋጋሚ አንዴ ከታየ በነገራችን ላይ እባብ እንደዚህ የሆነ ነፍሳት ነገር የሚታዩት አጠቃላይ ነው ከተባለ በሁለት መንገድ ልናየው እንችላለን። አንደኛ የቤተሰብ ዛርም ይታያል። የቤተሰብ ዛርም ሲፈታተን መንገድ ላይ እባብ መስሎ ሊታየንም ይችላል። በተለያየ መንገድ ራሱን ሊገልጽ ይችላል። አንዱ በዚህ ምክንያት ነው። ሁለተኛ ደግሞ መተት ሲላክ እድሳት ሲመጣ እባብ መስሎ ታይቶ ይገባል። ስንደነግጥ አስደንግጠ ግባ ግልጽ ነው አይደል? ሰው እባብ ሲያይ ምን ይሆናል? አይደነግጥም? ማንም ሰው አይደነግጥም? ወንድሞች እባብ ስታደነግጡ ያ መደንገጥን ሰበብ ያደርግና ይገባል። አንደኛ ነድፎ ለመግደልም ሲፈልግ በነገራችን የዛር መናፍስት ደግሞ ነድፎ ለመግደል በእባብ ተመስሎ እንደዚህ አይነት ምልክቶችንም ሊያሳይ ይችላል። ግን ብዙውን ጊዜ በተደጋጋሚ እንደዚህ አይነት ነፍሳት የምታይ ከሆነ የመተት እድሳት ታድሰው ሲገቡ ሲመጡ በእንደዚህ አይነት ምልክቶችን ሊያሳይሽ ይችላል። ታድሶ ሲመጣ የሚገባበት መንገድ በዛ ነው። አይጥም ምቀኛ መናፍስቶችም ሊሆኑ ይችላሉ። እነኚህ የምቀኛ መናፍስት፣ የሰላቢ መናፍስት ሰው በሰው ክፋትና ተንኮል መተት ሲላክበት እንደዚህ አይነት ምልክቶችን ላይ ይችላል። አንደኛ የነፍሳት በቤት ውስጥም ሊሆን ይችላል፣ በውጭም ሊሆን ይችላል። ፊት ለፊቱ ላይ ውር ይላሉ። ሌላው ደግሞ ጸጉሩ፣ ልብሱ በቅማል በቁንጫ በተባይ ይወረራል። በቤት ውስጥ የአይጥ መንጋ ይሯሯጣል። ምስጥና ጉንዳን ወደ ቤቱ በሰልፍ ይገባል። እነኚህ መናፍስት ታድሰው ሲገቡ አንድም ለመጀመሪያ ጊዜም ሲገቡ ሊሆን ይችላል። አንዴ ገና መጀመሪያ ጊዜ ሲታዩ ለመጀመሪያ ጊዜ ሲገባ እንላለን። ግን በማል አልፎ የሚታዩ ከሆነ ግን ሲገባ ገና ሲመጣ ማነው ሲታደስ በዛ መልኩ ይታዩና ይገባሉ። መጥተዋል ማለት ነው። አንዳንዶቹ እኮ ይገባቸው በእንደዚህ አይነት ነገር ላይ በደንብ የነቁ ወንድሞች ሲመጣ ይታያቸዋል። ይሄ ቁራ መስሎ ይመጣል። እቤታቸው ላይ ይጮሃል። አሃ መታል ማለት ነው፣ አጀር ይሉታል። በእንደዚህ አይነት መንገድ ይመጣል ማለት ነው። ታድሶ ሲመጣ በተደጋጋሚ የሚታሽ ከሆነ ታድሶ እየመጣ ነው ማለት ነው። እያደሱት ነው ማለት ነው። ስለዚህ አንቺ ልክ ስታይ በተደጋጋሚ ስታይ አሁንም ታድሷል። ስለዚህ በእባብ ተመስለ የመጣ መንፈስ በመድኃኒዓለም ስም ራስን አጋልጥ እያልሽ ተቀጠቅጨዋለሽ። ራስን አጋልጥ፣ ስራህን አቁም፣ ወደ ግንባር ውጣና ታሰር። በተደጋጋሚ የሚታይሽ ከሆነ እንደዛ ነው ማድረግ ያለብሽ። አንዴ የመጀመሪያ ጊዜ ከገባ በኋላ ተበላሸብኝ የምትይ ከሆነ የዛን ሰዓት ነው የገባው ማለት ነው። በእባብ መልኩ ታይቶሽ ገብቷል ማለት ነው። ተረዳሽ አይደል እህቴ? ያኔ የገባበትን መንገድ ነው እየነገርሽኝ ያለው። ከዛ በኋላ ህይወት የተመሰቃቀለ ማለት ነው። አንቺ ደግሞ እንዲህ አይነት ነገር ስታይ ኦልሬዲ መናፍስቶች ተጋልጠዋል አይደል? ቅድም ነገርሽኝ ነበር እኮ ተጋልጠዋል ብለሽ ነበር። አዎ ብዙ ተጋልጠዋል። እስቲ ቆይ
ቆይ እስቲ አንዴ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ በወልድ በመንፈስ ቅዱስ ስም፣ በኃያሉ በመድኃኔዓለም ስም፣ በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም አንተ ሰዎች የምታረቅባት ማነህ? ሰዎች የምታረቀው አይነ ጠላዛር ቡዳዛር አይነ ጠላዛር። ለምንድን ነው ሰው የምታረቅባት? በልጅነቷ ነው የገባሁት አብሬ ቡዳዛር አይነ ጠላዛር አብሬ የተወለድኩት ከእናቷ አጽን ጀምሬ እኮ። ለምንድን ነው የምታረቀው? ለምንድን ነው የምታረቀው? አንተ እኮ ታውቃለህ። ለምን ትጠይቀኛለህ? ልቦናቸው መልካም የሆኑ ለምንድን ነው የምታረቀው? ልቦናቸው መልካም የሆኑ ሰዎች እኮ እኔ ያውቃለሁ። ራሴ ያውቃለሁ እንዴት አይነት እኮ ለምንድን ነው የምታረቀው? ለምንድን ነው ምክንያቱ? አሁን እየተናገረች አይደለም። ተንኮል የላቸውም በቤታቸው። ተንኮል የሚባል ስሙን የምታውቅ እንጂ መታስብ አያውቅም። ከአባት ከእናት ጀምሮ እኮ ለምንድን ነው የምታረቀው? አንተ ታዲያ የምታረቀው ለምንድን ነው? እኔ ተውሞ እሷ ጥሩ ደረጃ ትደርሳለች አውቃለሁ። ከእናቷ ማህፀን ጀምሬ ቤተሰብ ረዳት ናት እኮ። ምን እያደረክ ነው የምታረቀው? ምን እያደረክ ነው የምታረቀው? እኔ ምን አደርጋለሁ መሰለህ? ሰው እንዲርቃት ሰዎች እያደርኩ ክፉ ናት፣ ውስጧ እኮ ተንኮለኛ ናት። እንደዚህ ዝም ስትል ጥሩ ይመስላቸዋል እላቸዋለሁ። ከዛ ወንዶችም ትንጣቸዋለች። ምን አለው ይህንን ግም ነው የምትላቸው፣ ግን አትልም። ውሸቴ ነው። ግም እናንተ ስለናቃችሁ ነው እና ጠምዳችሁ ያጡት እላቸዋለሁ። ጆሯቸው እየሄድኩና ጠምዳ እነሱ ጋር እየሄድክ እያሾበሸኩ ማለት ነው። ሴቶችም ትበልጠዋለች እና እሷ ከምን በልጣ ነው እንደዚህ የምትሆንላቸው? ትኮራለች። ለምን ምን ስለሆነች ነው እሷ? እናንተ አትመስልም እንደ እላቸዋለሁ። እና ሁሉ አብሮ እሺ። እባብ መስለህ የታየውስ ማነህ? ለመጀመሪያ ጊዜ እሷ ለመጀመሪያ ጊዜ አይደለም መስሏት ነው እንጂ መጀመሪያ አይደለም። ከልጅነቷ ታውቃለች እሷ። ለምን በልጅነቷ በህልሟ በእባብ ተከበባ ታውቃለች። እስካሁን እኔ ራሴ አስታውሳለሁ። እባብ መስለህ የታየው ማነህ? እባብ መስለህ የታየው? የቤተሰብ ዛር ነው። የቤተሰብ ዛር። እሺ፣ የቤተሰብ ዛር። ለምንድን ነው የታያት? ለምንድን ነው የታያት? አይ ምንድን ነው ታዲያ? የትም ቦታ እንዳትደርስ ነው እኮ። ለምንድን ነው የታየው? እየፈራች ነው። የታየበት ምክንያት ምንድን ነው? ምቀኝነት። በቃ ምቀኝነት። አዎ፣ መልካምነቷ፣ አሳቢነቷ። እሺ፣ አይጥ መስለህ የታየውስ? አይጥ መስለህ የታየውስ ማነህ? የሰላቢ ነው። እሱም የሰላቢ መተት። በዛን ሰዓት የሰላቢ ከትከሻዋ ጀምሮ እስከ ጥፍር እግሩ እጅዋ እያሳከካት ነበር። ሞኝነቷ ነው እንጂ ብሯ እጇ ደርስ ነው የሚያስበላው። በዛን ሰዓት ታውቃለች። ስውር አደርጋታለሁ። አረቦች ስትናገርም ስውር አድርጌ ተናግሮ እስከሚጨርስ ገበያ ስትሄድ በውድ ዕቃ ርካሹን በውድ የምታስገዛትስ ማነህ? እሱም የቤተሰብ ዛር ነኝ። ትረሳለች። መኪና ላይ እንድትረሳው አደርጋታለሁ። ከዛ እንድትረሳው አድርጌ ሁለተኛ ውጭ ታስወጣለች። ምክንያቱም ረስተዋል። አንድ ጊዜ እንደሆነ የቤተክርስቲያን ዕቃ ነው ያጠፋው። የቤተክርስቲያን ዕቃ ነው የምናስፋቷ ነው። በዛን ሰዓት ለቤተክርስቲያን ዕቃ የምትገዛ በውድ ዕቃ የምታስገዛት ማነህ? ለምን? የቤተሰብ ዛር እኮ ለምንድን ነው የምታስገዛት? ለምን እኮ ነው? ለምን ትጠይቀኛለህ? መች ደግ እወዳለሁ እኔ። እስኪ ልጠይቅህ አንተ። መች ደግ እወዳለሁ እኔ? እስኪ ንገረኝ። ለምን ተብለህ እስኪ ንገረኝ። ሁሉ ትጠይቀኝ እኔ ደግ እወዳለሁ እንዴ? በውድ ዕቃ የምታስገዛት ለምንድን ነው? አልከታተላትም ነበር። ከአባቷም ከእናቷም ሁሉም አልከታተላቸው። ለምን እንደ ሰዎች አይሆንም? እንደ ጎረቤቶች አይሆንም? ለምን እንደ ሁሉ ሰው አይሆንም? እንደ መጥፎ ሰው አይሆንም? በቃ አትጠይቀኝም። ተነስ። በውድ ዕቃ የምታስገዛት ለምንድን ነው? ብዙ ወጪ የምታስወጣት ለምንድን ነው? እኔ ነው የሚገዛው። እሷ መች አለች? በዛን ሰዓት የለችም እኮ የለችም። ሰውራታለሁ። ልቡናዋን ሰውረህ ነው? ሰውራታለሁ። አዎ፣ ስታወራ ሰውራታለሁ። ከአረቦች ስታወራ ሰውራታለሁ።
ፈሪ ያደርጋታለሁ። አንዳንዴ ደግሞ እያስመጣሁ በአእምሮዋ እንድትጨነቅ ስለምፈልገው የሆነ የሚያስፈራ ነገር አባትሽ ይሞታል፣ ወንድሞሽ እንደዚህ ይሆናል፣ እንደዚህ ያደርጋል እላታለሁ። ገበያ ስትሄድም የኔ የሆነ ነው የማስገዛት የኔ የሆነ የኔ ወይም በውድ እንዳለችው ወይም ደግሞ የማይረባ ምክንያቱም እዛም ዛሩ ብቻ ነው ወይስ ሌላም አለ? ታውቃለች። ዛሩ ብቻ ነው ወይስ ሌላም አለ? መተትም የመዓት መተትም አለው። የመዓት መተት ምን ልቁጠርልሽ? ከምን ጀምሬ ስንቴ ነው የምቆጥርልህ? ምትሰኝኝ አትሰኝኝ ምስዋል እንዴት ከነተልኩ ስትከለው አንተ ተቀጣስ ብትን እንዳደረከኝ አንተም ብትን እያለች አታውቂያችን ምን እናድርገኝ? የምቆጠብናል በቃ ቡዳ ሰላቢ አለን ቡዳ አለን። ቡዳዋ ደግሞ ምን እናድርጋታል መሰለህ? ሰው ጋር እንደዚህ ቆንጆ ሆና ስትሄድ ሰው ሳያት ቆንጆ ናት ምናምን ሲላት ፊቷ ሂደን ዱቄት ነስነስ እናደርጋለን። ከዛ አይኗ ብልት እናድርጋለን። አይኗ ብልት ውስጥ ይገባልና ፈልገህ አታገኘውም። በዛ ሰዓት አይኗ ማየት ወላ እሳናት። ከዛ ምን የኛ ትርጉም ታውቃለህ? ከዛ ፈታ አሁን ቁጭ ይኸው ቁጭ ሰው መሄድ አትፈልግም። ለምን መጥተን ደግሞ እሷ ተመችተዋል እንደሷ እንደዚህ ስለ እሳት ልቅቅ ቡዳ እኔ ሰራዊታችን ሰብስቡ። አሁን ሰራዊታችን ሰብስቡ። ቶሎ ከልከሊወስ የመቃብር ቦታ በመቃብር ቦታ ያገኘው ቶሎ ሰብስቡ። አሁን በዛን ሰዓት ሰራዊታችን ሰብስቡ። ቶሎ እሺ ወይ ሸኘኝ እንደው መሸኝ ይዘነኛል። አሁን መሸኝ ይዘነኛል። በቃ መሸኝ ሰራዊታችን ሰብስቡ። በቃ ቶሎ እሷ አታስቀምጠኝም። እየመጣች ደግሞ አንተን ብትጠፋት ምን አለበት? እየመጣች መጠየቅ ነው። እያስታወሰት መጠየቅ ነው። ይቀመላ ቅዱስ ሚካኤል ይበቀሉታ። ሰራዊት ተሰብስብ። አሁን ይጠየቅ። ሰራዊት ተሰብስብ። እንዲህ ነው ጥፋተኛ እንደውም ባጠፋው አታስታውስም። እሱ እኔ ግን ለብሽጭት ብዬ ይቀመላ ቅዱስ ሚካኤል ይበቀል። አትታዘም እንዳንተ ምትለፈልፋለህ ዝም ብለህ። እሺ ሰብስብ። ሰራዊት ሰብስብ ያለው መሸኘት ነው የምፈልገው። ከስራዋ ከድሏ ከህይወቷ ከስራዋ ከድሏ ከህይወቷ ወጣ። ቁጭ ብዬ ተመልካች እኮ ነው። አሁን ተመልካች ነው። ምንም አላደረኩም። ውጣ ከስራዋ። አመት ሆነብኛል። ወጥቻለሁ። ስራዋ ማን ያስቀርብ? ልቧን መልስ ልቧን ቶሎ መልስ። እሺ እህቴ ይሰማል? አዎ። እህት አለምዬ ለምንድን ነው መናፍስቶቹ እንዲሸኙ ያልፈለግሽው? እንዲቀጡ ነው የምፈልገው። እንዲቀጡ? አዎ። መቀመጣቸው ላንቺ ጥሩ ነው ብለሽ ነው እህቴ? አዎ። መቀመጣቸው ላንቺ ጥሩ ነው? ምክንያቱ እኔ ለራሴ ሰጥቻቸዋለሁ፣ አሳልፌ ሰጥቻቸዋለሁ። እኔ ሳይሆን እኔ መቀጥቀጥና መስገድ እንዳለብኝ ነው የማስበው። ተሳስቼ ከሆነ ወንድሜ ታርመኛለህ ማለት ነው። መልካም ገብቶኛል። በራሳቸው ሰዓት ግን እኔ ሰጥቻቸዋለሁ፣ ለሚፈልገው መልአክ አሳልፌ ሰጥቻቸዋለሁ ማለት ጥሩ ነው። አዎ። ስለዚህ በሚፈልጉት ሰዓት እኔ ሳይጠይቁ ከሳቸው አሳልፌ ከሰጣቸው እሳቸው እንዲሰኙት ነው የምፈልገው። እኔ ግን ጸሎቴም እንደቻልኩ መቁጠሪያ እንደቻልኩ አደርጋለሁ። ለዛ ነው። እሺ ግን አሁን እዚህ ጋር ፈተና የለም ማለቴ አሁን እንደዚህ አይነት ነገሮች ቀደም ስጠይቂያቸው የነበሩት ነገሮች ተስተካክለዋል አልተስተካከሉም? አሁን ተስተካክለዋል። ጥያቄ ነው እንጂ አሁን ብዙ ህይወቴ ተስተካክለዋል። እግዚአብሔር ይመስገን። አሁን በብሬ በሰላም የገባ ነበር። አመት ሆነዋል። እሱ ተስተካክሎኛል። እግዚአብሔር ይመስገን። ደግሞ በቤተሰቦቼ እየተነሳ ብር እሳቸው ወስዱ እንዲያጠቃው አንዴ እኔ አሁን እየጠየኩሽ ያለሁትን ብቻ መልሽልኝ ባጭሩ። ምክንያቱም እያንዳንዱን እያብራራሽ የምትመልሽ ከሆነ በአንቺ ብቻ ሰዓቱ አለቀ። እኔ የምፈልጋትን ብቻ ፖይንት መልሽልኝ እና አብራሪልኝ ስልሽ ብቻ ታብራሪልኛለሽ። አሁን አንደኛ ተስተካክሏል ስልሽ አዎ እሺ መልካም። ከሰው ጋር በምትግባቢው ምክንያት እንደዚህ አይነት ነገሮች ሰው የመቅረብና የመራቅ ሁኔታ ውስጥ ተስተካክሏል ወይ? እነኚህ ነገሮች ቅድም አሁን አራት ጥያቄ ጠይቀሻል። አራት ጥያቄ ጠይቀሻል። ከጠየቅሽው መካከል አንዱ ገበያ ሲሄድ
ገበያ ሄጄ እቃ በውድ ገዛለሁ። እሱስ እነኚህም እሱም ተስተካክለዋል። አልተስተካከለም። እሱ አልተስተካከለም። ምክንያቱም አሁንም ለራሴ ነገር ምንም አላደርግም። በቃ ማን እንደያዘኝ አላውቅም። መልካም እሺ ታለምዬ፣ አንድ ነገር መረዳት አለብሽ። እኔ እንደ አንቺ ከፈለሽ ይቆዩም ካልሽ ማቆየት ትችያለሽ። መናፍስቶቹን ይቆዩ ካልሽ ማቆየትም ትችያለሽ። ነገር ግን እንደ አንድ ክርስቲያን መናፍስትን ስንፋለም ዝም ብሎ ማስቀመጡ በራሳችን ላይ ፈተና ከማብዛት ውጪ ምንም ጥቅም አናገኝም። ፈተና እናበዛለን ራሳችን ላይ። መናፍስትንም አቆይተን ስለሸኘንም ደግሞ ከእንግዲህ በመናፍስት አንፈተንም ማለት አይደለም። እንፈተናለን። መናፍስትን ስንፋለም በሶስት መንገድ ነው ብያቸዋለሁ ከዚህ በፊት። አንደኛ ያልተጋለጡን እናጋለጣለን። ሁለተኛ ደግሞ ያልታሰሩትን እናስራለን። ሶስተኛ የታሰሩትን አድክመን ምን እናደርጋለን? ቦታ እናስለቅቃለን፣ እናሸኛለን ማለት ነው። በእነኚህ ሶስት መንገዶች እንጠቀማለን። ግልጽ ነው አይደለ እህቴ? ግን አሁን ዝም ብለ ብቻ መናፍስትን ራሳችን ላይ ብናስቀምጥ ምንድን ነው የምናደርገው? የደከመው ካልተሸኘው ብሎ ፈተና ያበዛል። አንድ የደከመው ካልተሸኘው መሸኘት ይፈልጋል። ካልተሸኘው ብሎ ፈተና ያበዛል። አንድ ሁለተኛ ሲቀጥል ደግሞ ምን ይሆናል? ሌላ ደግሞ አዲስ የሚገባ መንፈስ አለ አይደል? አዲስ የሚገቡ የሚመጡ መናፍስት አሉ። እነሱም ደግሞ የራሳቸውን ስራ ይሰራሉ። ስለዚህ እኛ የሰው ልጆች ደግሞ ፈተና ከበዛ ኦቨር ከሆነ ልናማረሩ እንችላለን፣ ልንበሳጭ እንችላለን። ስለዚህ ምን ማድረግ አለብን? የደከመውን ቶሎ መሸኘት፣ ቶሎ መሸኘት። የሚያላግጥ መንፈስ ካለ ሳይሸኝ ተሸኝቻለሁ እያለ የሚያላግጥ ወይም የሚያደፍጥ ከሆነ ወይም ስራውን የማያቆም መንፈስ ካለ እሱን አስቀምጦ ማድቀቅ፣ ማዳከም። ከዚህ ውጪ ግን ሌላው ብናስቀምጠው ራሳችን ላይ ፈተና ከማብዛት ውጪ ምንም የምንጠቀመው ነገር የለም። ስለዚህ እንደዛ ማድረግ አለብሽ። እሺ እህቴ፣ ግልጽ ነው አይደል? ይሄ ነው ማድረግ አለብን። የመናፍስት ፈተና ግን እድሜ ልክ ጭምር ይፈታተኑናል እንጂ ለ2 ወር ወይም ለ3 ወር የሚፈታተኑን ብቻ አይደለም። ወይም ለ4 ወር ለ5 ወር ብቻ አይደለም። ልክ እንደ እንትና ማየት አለብን። እንደነ ጳኩሚስ አባት ምን ነበር ያደረገው? መንፈሱን ከሴትዮዋ ሰበሰበ አይደለ? ከሴትዮዋ እንዳለ ሰበሰበና ማድከም ጀመረ። አሁን ምን የማድረግ ስራ ነው እየሰራ ያለው? የማድከም ስራ፣ በጾም በጸሎት በስግደት። ከዛ መናፍስቶቹ ምን አሉ? እንሂድ እንጂ አሉ። አረ ቆዩ አላቸው። መፈለጋቸውና ለመፈለጋቸውን እኮ እየተመለከተ ነው። እነኚህ መናፍስት የዚህን ሰዓት እዚህ ጋር እንደዚህ አይነት ተጋዳይ ሰውማ ከገነት ጀምሮ አዳም ከወጣ ጀምሮ አይተን አናውቅም ብለው ሄዱ። ቢያስቀምጥ ምን ይጠቀማል? አሁን መናፍስቶቹን እሱ ላይ ተቀመጡ ቢላቸው የሚጠቀመው ነገር አለ? ንገረኝ እስቲ። የሚጠቀመው ነገር አለ? ወንድሞች ምንድን ነው ግን ቢቀመጡ? ፈተና ያበዙ፣ ድካም ነው። እና በዚህ መልኩ መረዳት አለብን። እና የደከመ እሄዳለሁ ካለ ይሂድ፣ መሸኘት ነው። መኖሪያው ሲጀመር የአጋንንት ሲኦል ነው እንጂ እኛ አይደለንም የእሱ መኖሪያ። በእኛ ሰውነት ውስጥ ሊያድር የሚገባው ሊኖር የሚገባው ማን ብቻ ነው? ንገሩኝ እስቲ። መንፈስ ቅዱስ ቸሩ መድኃኔዓለም ቃሌን የሚጠብቅ እኔ በእርሱ ውስጥ እኖራለሁ እሱም በእኔ ይኖራል እንዳለው እኛ የመንፈስ ቅዱስ ማደሪያ ሆነን ነው መኖር አለብን እንጂ አጋንንት እኛ ጋር ቢቀመጡ ምን ዋጋ አለው? ምን ይጠቅሙናል? ቆሻሻ ናቸው እኮ። እንደ ቆሻሻ ነው እነሱ ማየት ያለብን። አሁን ያልታሰረውን ስናስር ቆሻሻ እያጠራቀምን ነው። ቆሻሻ ልክ እንደማጠራቀም ነው። እሺ ቆሻሻው ተጠራቅሞ ሲሞላ ምንድን ነው የሚሆነው? አይበክልም? አካባቢውን እየፈሰሰ ይበክላል። እንዲገባችሁ ብዬ ነው እንደዚህ አይነት ምሳሌ የምጠቀመው። በሚገባችሁ መልክ ላስረዳችሁ ብዬ ነው። ቆሻሻው ሲሞላ
ቆሻሻው ይንጠባጠባል አጠገቡ ጋር። ከዛ የአካባቢውን ገጽታ ያበላሻል ማለት ነው። ስለዚህ ሲሞላ መገልበጥ ያስፈልጋል። የግድ እየሄዱ መገልበጥ ያስፈልጋል ማለት ነው። ከዛ ሌላ ደግሞ ቆሻሻ ይመጣል እኮ ገና ይጠራቀማል እኮ እስከ ህይወት ፍጻሜ ድረስ። ሲሞላ ሄዶ መገልበጥ፣ ሲሞላ ሄዶ መገልበጥ። መናፍስት እኮ እኛ ጋር ሁለተኛ እንዳይገቡ ማለት አንችልም። ይፈታተናሉ። በዓለም ሳላችሁ ፈተና አለባችሁ እስከተባለን ድረስ ከዲያብሎስ ጋር ውጊያ አለብን ተብሎ እስከተጻፈ ድረስ ይዋጉናል እየመጡ። ሲሆነቸው ውስጥ ገብተው ካልሆነላቸው ደግሞ በውጭ ሆነው ይፈታተናሉ። አስሮ ቀጥቅጦ ማባረር፣ አስሮ ቀጥቅጦ ማባረር የኛ ድርሻ ነው ማለት ነው። ይሄ መረዳት አለብን። ግልጽ ነው አይደል እህቴ? እሺ ወንድሜ አመሰግናለሁ። ጸጋውን በረከትን ያብዛል። በእውነት እኔ ጨረስኩ ደቂቃው። ይቅርታ አድርጉልኝ እህቶቼ። አመሰግናለሁ ወንድሜ። ቆይልኝ። በእውነት አሜን እድሜና ጤና ይስጥ። አሜን። በተረፈ ሌላ ጊዜ ማሸኘት ትችላለሽ። በመናፈሽኘት ጊዜ መርሐ ግብር ግቢና ትእዛዝ ሰጠሻቸው። ቅዱስ ሚካኤል አባቴ እኔ ጋር ያሉትን መናፍስ በሙሉ ሸኝልኝ ብለሽ ተማጽነሽው መልኩን አድርሰሽ መተሽ ማሳሰር ወይም ማሸኘት ወይም ሌላ ቦታም ከሆነ ማሸኘትም ትችላለሽ። ጸበል ሄደሽም ማሸኘት የምትፈልጊ ከሆነ ጸበል ሄደሽ ማሸኘት ትችላለሽ። ግልጽ ነው አይደል? ግን ማቆየቱ ጥቅም የለውም። እሺ ወንድማማኑኤል፣ እሺ ወንድሜ፣ እሺ ተባረክልኝ፣ አንቺም አሜን። አንቺ መትጋት ያለብሽ መንፈስ ቅዱስ እንዲያድርብሽ ነው። አባ ጊዮርጊስ በአርጋኖን መጽሐፉ ላይ የልጅሽ መንፈስ ይደርብኝ አይደል ያለው ሲጸልይ። የልጅሽ እርኩስ መንፈስ በእኔ ላይ እንዲሰለጥን አትፍቀጅለት እያለ እኮ ይማጸናል መብራንን። ክፉ መናፍስት በእኔ ላይ ተቀምጠው ክፉ ስራ እንዲያሰሩኝ አትፍቀጅላቸው፣ አባሪልኝ እያለ እኮ ነው። ግን የልጅሽ መንፈስ በእኔ ላይ ጽድቅ ስራ የሚያሰራ የልጅሽ መንፈስ በእኔ ላይ ይስፈር፣ ቤቱ ያድርገኝ ይላል። በቃ እሱ ነው መንፈስ ቅዱስ ነው ሰውነታችን ላይ ቤቱ አድርጎ እኛ ላይ ሊነክስ የሚገባው እንጂ እርኩስ መንፈስ ምን ያደርጋል? ማቆየት ራሱ እኮ አንፈልግም እንደው ለማዳከም ብለን እንጂ። እና በዚህ መልኩ ልትረዱ ይገባል እላችሁ ፈልጌ ነው ወንድሞች። እና ይሄን ይመስላል። እሺ ተራ ቁጥር 4 5 ደቂቃ አለችን። እቺ 5 ደቂቃ አንድ ጥያቄ እንቀበልና በጸሎት እንዘጋለን። ተራ ቁጥር 4 መላኩ ሚካኤል ቅደም ወይም ወለተ ትንሣኤ ኪዳነ ምሕረት እናቴ። እሺ ቀጥይ። እሺ ወንድሜ፣ እኔ የምጠይቀው በትዳር በኩል ነው ማለት ነው። ባለቤቴ ጋር አብረን ከሆነ 4ኛ ዓመታችንን ይዘን እሺ እና ባለቤቴ ሀሳቤን ያቅብኛል። እንዴት ነው የሆነ ላደርገው የምፈልገውን ነገር ለወደፊት ቀርቶ ያኔ የማደርገውን ከስተደብቄ ማድረግ አልችልም። ካደረኩም ያውቅብኛል እና የሆነ ራሱ ላወራ ራሱ ያሰብኩትን እንዲህ ብትይ ነበር አይደለ ብሎ ማወራውን ነገርም ያውቅብኛል። አሁን ራሱ የሆነ ስልክ ማግኘት የማይችልበት ቦታ ነው ያለው፣ ግን እዛ ቦታ ሆኖ እያንዳንዱን ሰዓት ምን እንዳደረግኩ ያውቃል፣ ምን እንደማወራ ያውቃል፣ እንደወጣሁ እንደገባሁ ማን ጋር እንደወጣሁ ምን እንደበላሽ ምን እንደጠጣሽም ጭምር ማለት ነው። ሁሉን ነገር ያውቃል። እያንዳንዷን ማደርጋትን ነገር ያውቃል። ከዛ የሆነ አሾፋኪ መንፈስ እኔ ጋር ቀጠሮ ነው እንዴ እንዳለን እንደዛ አይነት ሰው አይደለም። ፍጹም ነው 100% አይደለም። እንደዛ ቢያንስ 50% እንደዛ ለዚህ የቻልኩት እንዴት ነው ያ ሰው አይደለም። በሃይማኖቱ ጎበዝ ነው። እንደዚህ መንፈስ ሳይወጊያ አያውቅም እንጂ በሃይማኖቱ ጎበዝ ነው። እንደገና ደግሞ ይሄ ሰው አይደለም ብዬ ነው የማስበው። ግን የኔና የሱ መንፈስ ተናቦ ነው እንዳልል ደግሞ እንዴ እኔ እሱን አላውቅም፣ እሱ ብቻ ነው እኔን የሚያውቀው። እና ይሄ እንዴት ሊሆን ይችላል? ወይ ታለም። በነገራችን ላይ የዋህነት ብዙዎቻችን ጋር አለ። እኔ እሱን ሳየው እንደዚህ አይነት ነገር አያውቅም፣ እሷን ሳያት እንዲህ ነገር አታውቅም። እንዲህ እኮ የሚባል ነገር የለም እህት ወንድሞች፣ እንዲህ የሚባል ነገር የለም። አሁን እህት አለምዬ እኔ በማዕከል ላራርቃችሁ፣ ላጣላችሁ፣ ጥርጣሬ ልዘራባችሁ ብዬ እኮ አይደለም እንደዚህ የምለው፣ ግን ይህን ያክል የዋህነት ግን ሊያጠቃን አይገባም ነው።
ሁሉም ፈትኑ፣ መልካሙንም ያዙ፣ ከማናቸውም አይነት ክፉ ነገር ራቁ ተብሎ ተጽፏልና። ሁሉም ፈትኑ ይላል። በሌላ በኩልም ደግሞ ባልንጀራን አትመኑ፣ በወዳጅም አትታመኑ፣ የአፍህን ደጅ በብብትህ ከምትተኛው ጠብቅ ተብሎም ተጽፏል ትንቢተ ሚልክያስ ላይ። ግን ብዙዎቻችን ገና ውጫዊውን ነገር እንመለከትና በቃ ወይኔ ገሌ እኮ እንዲህ አይነት ነገር አያውቅም እንላለን። አንዳንዱ ጥቅስ ሲጠቅስልን አይተን፣ ቁረቢ ሲለን አይተን፣ ጾም ጸልይ ስገር ሲለን አይተን በቃ ገሌ እኮ እንዲህ አይነት ነገር አያውቅም እንላለን አይደል ብዙዎቻችን። ግን የልብን የሚያውቀው ማን ነው? እስቲ ንገሩኝ። የተሰወረው የሚያውቀው ማን ነው? ማን ብቻ ነው? ልዑል እግዚአብሔር ብቻ ነው የሚያውቀው። ሰውን አውቀዋለሁ አትበል። እንኳን አንተ ለሰውየው ራሱ ጊዜ የሚገልጥለት የተደበቀ ማንነት አለው ይባላል እኮ። እውነት አይደለም? እውነት ውሸት? እስቲ ንገሩኝ። እውነት ነው። ሰውን አውቀዋለሁ አትበል። እንኳን አንተ ለሰውየው ራሱ ጊዜ የሚገልጥለት ሌላ ማንነት አለው። ለራሱ ሰውየው ራሱ ራሱን ላያውቅ ይችላል። ጊዜ የሚገልጥለት ሌላ ማንነት፣ የተደበቀ ማንነት አለው እና በሙሉ ኮንፊደንስ አውቀዋለሁ፣ እንዲህ ነው እሱ፣ እንዲህ ናት እሱ አትበሉ። የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል ይላል ኤርሚያስ። ነቢዩ ኤርሚያስ ምዕራፍ 17 ቁጥር 9 ላይ የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉን ጥልቅ ነው ደግሞ ይላል እኮ። መዝሙረ ዳዊት ላይ ደግሞ መዝሙር 44 ቁጥር 23 እርሱ ልብ የሰወረውን ያውቃል፣ ልብ የሰወረውን ያውቃል። መዝሙር 67 ላይ አለ መሰለኝ እንዲህ አይነት ጥቅስ፣ የሰው ልብ ጥልቅ ነው ይላል። መዝሙር 63 ቁጥር 6 ላይ ጥልቅ ነው እና እንዲህ ውጫዊ ማንነቱን ብቻ አይተን አውቀዋለሁ፣ መንፈሳዊ ለዛ ወይም አንደበቱን ላይ ብቻ ሰምተን አውቀዋለሁ አውቃታለሁ ልንል አንችልም ነው። አንድ መረዳት ያለብን ይሄንን ነው። ግን እንዲህ አይነት ነገር ሲፈጠር ብዙውን ጊዜ እንዲህ አይነት ነገር የሚከሰተው ከምን አንፃር ነው ከተባለ ይሄ የታወቀ ነው። ሚስት ባሏ የምጠረጥር ከሆነ፣ ባል ሚስቱ የሚጠረጥር ከሆነ ዘበኛ መንፈስ ይልካል። ጠባቂ ይባላል። ምን የሚባል ንገሩኝ እስቲ? ጠባቂ። ጠባቂ ዘበኛ ጠባቂ የእጮኛ መስተፋቅር ይባላል። ጠባቂ ዘበኛ የእጮኛ መስተፋቅር። ታዲያ ይሄ መንፈስ ምንድን ነው የሚያደርገው? ለምንድን ነው ሰዎችስ የሚልኩት? በስራ በትምህርት በተለያዩ ምክንያቶች ሲለያዩ፣ ከእጮኛቸው ወይም ከትዳር አጋራቸው ሲለያዩ መንፈሱን ሚስቴ ከሌላ ወንድ ጋር እንዳትማግጥ ጠብቅ ተብሎ ይላካል መንፈሱ። ወይም ባሌ ከሌላ ወንድ ጋር እንዳይማግጥ እንዳይባልግ ጠብቅ። ጠብቅ ብቻ ሳይሆን የሚያደርገውን ሁሉ ንገረኝ ብለውም ይልካሉ። የሚያደርገውን ነገር ሁሉ ንገረኝ እያመጣ ከዛ በኋላ መንፈሱ ስራውን ይሰራል ማለት ነው። ሲልኩ ደግሞ የሚስጥር መተት ነው። እንዳታውቅ አድርግ ወይም እንዳያውቅ አድርግ ብሎ ይላካል። ከዛ በኋላ ምናልባት እነኚህ ሰዎች ጥበብ ነው በሚል ሰበብ ተጠቅሞት ሊሆን ይችላል። ይህንን ነገር ጥበብ የአባቶቻችን የሊቃውንት የድሮ አባቶቻችን ያወረሱን ጥበብ በሚል ሰበብ ማለት ነው ይጠቀሙበታል። ከዛ በኋላ መንፈሱ እያመጣ ያሾክሽካል፣ እንዲህ ያድርጋለች ይለዋል ማለት ነው። በህሊናው ነው ታዲያ የሚነግረው፣ ያሳውቀዋል ያንቺን። ወይ በህሊና ብቻ ሳይሆን በምናብ ራሱ ሊያሳይ ይችላል እኮ። በምናብ ደብተራዎች እኮ በምናብ ሰዎች የሚያደርጉትን ነገር ሊያዩ ይችላሉ። በምናብ ስትጸልይ ሊያዩት ይችላሉ፣ ስትሰግድ ሊያዩት ይችላሉ። በአይነ ህሊናቸው መንፈሱ ያሳያቸዋል። እየጸለየች እየሰገደች እየበላችም ከሆነ እየጠጣችም ወይም ጸበል እየተጠመቀችም ከሆነ በአይነ ህሊናው መንፈሱ ያሳየዋል ልጅቷ ምን እያደረገች እንደሆነ ማለት ነው። ከዛ በኋላ ይሄን አድርገሻል ይሄን አድርጋል ይላሉ ማለት ነው። እነኛ ሰዎች በሙሉ ኮንፊደንስ እንዲህ የምታደርገውን እኮ አውቃለሁ ይላሉ። አንዱ ከዚህ አንፃር ነው። ታዲያ ግን መንፈሱ ምንድን ነው የሚያደርገው? ጠብቅ ተብሎ ከተላከ ከማንም ጋር እንዳይማገጡ እንዳይባልጉ የፍትወት ስሜታቸውን ያቀዘቅዛል። የፍትወት ስሜታቸው ምን ያደርጋል? ያቀዘቅዛል።
ሌላ ምን ሰው አታወጣ ግን እንዳይቀርባቸው አጠገባቸው እንዳይቀርብ ምን አገባ ካንተ? ቆይ እግዚአብሔር ይገስጸ። እግዚአብሔር ይገስጸ። ሌላ ሰው እንዳይቀርባቸው፣ ቢቀርባቸውም አጠገባቸው ጋር እንዳይደርስ ምን ያደርጋል? መንፈሱ ያግዳል። በኋላ ላይ ግን እጮኛሞቹ ወይም ባለትዳሮቹ ከተሰደዱበት ተመልሰው አብረው መኖር ሲጀምሩ ወንዱ በውስጡ ከሚስቱ ሌላ የአጋንንት ሚስት አለው። ሴቷ ከባሏ ሌላ በውስጧ የአጋንንት ባል ስላላት ከገዛ እጮኛቸው ጋር ላይ ትዳር አጋራቸው ጋር እሳትና ጭድ ያደርጋቸዋል። በነገሮች ሁሉ እንዳይግባቡ እንዳይጣጣሙ ያደርጋቸዋል። ኢቭን በሩካቤ ስጋ ሁሉ እንዳይጣጣሙ ያደርጋቸዋል። ምንም መጣጣም የሚባል ነገር የለም መካከላቸው ላይ። ከዛ አልፎ ተርፎም እስከ ማለያየት ድረስ ያደርሳቸዋል። ሲኦል ውስጥ የገቡ ነው የሚመስላቸው ትዳር ጀምረው ማለት ነው። በእነሱ ቤት ትዳር ነው፣ ግን ሲኦል ነው። ሚስት ጀርባዋን ሰጥታ ነው የምትተኛው ማታ። አዎ ጀርባዋን ሰጥታ ትተኛለች። እንደውም ልትደባደብ ሁሉ ትችላለች። ተነስታ በቦክስ ሁሉ ልትመታው ትችላለች። ትግል ነው የምትጀምረው። ወዶ ፈቅዶ አስገብቶታል አጋንንቱን። አንዱ ይሄ ነው። ግልጽ ነው አይደል? ስለዚህ አሁን ይሄንን ታረን ምን ላድርግ? ባሌን በዚህ ነገር አልጠረጥረውም። እኔ ምን ላድርግ? ሱባኤ ግቢ እህቴ። ጥሩ መፍትሄው እሱ ነው። ጌታ ሆይ የትዳር አጋሬ ወይም ባሌ እኔ የምበላውን እኔ የምጠጣውን የኔን ነገር ሁሉ ያወቀበትን ምክንያት ንገረኝ፣ ከአንተ የተሰወረ ነገር የለም ብለሽ ጠይቀው እግዚአብሔርን። በአንተ መንፈስ ነው ወይስ በርኩስ መንፈስ ነው እንዲህ ሊያውቅ የቻለው? የእግዚአብሔር መንፈስ ያሳውቃል። በእርግጥ ግን የሚያሳውቀው የእግዚአብሔር መንፈስ እንዲህ በቀላሉ አይገኝም። የመንፈስ ቅዱስ ጸጋ ስጦታ እንዲህ በቀላሉ አይገኝም። ለበቁ አባቶች ስንበቃ ነው አይደል? በመንፈሳዊ ስንተጋ ነው። እና ጌታ ሆይ ይሄ ነገር ከምን አንጻር ነው ሊያውቅ የቻለው ብለሽ እግዚአብሔር አምላክን በሱባኤ ጠይቂ። ግልጽልጽ ነው የሚያደርግልሽ፣ ያሳውቅሻል። የእሱን ስራ በምን አማካኝነት እያደረገው እያወቀ እንደሆነ ይገልጽልሻል። ግን ይፈታተንሻል። ሱባኤ እንዳትገቢ መንፈሱ ሱባኤሽን ሊያጨናግፍ እግዚአብሔር ይገስጽ። ሱባኤ እንዳትገቢ ግን ይፈታተናል፣ ይዋጋል። ምክንያቱም ስራው ስለሚከሽፍበት ይዋጋል። ግን አንቺ ሱባኤ ከመግባትሽ በፊት አስቀድመሽ መናፍስቶችን በሱባኤ እንዳይፈታተኑሽ ለመድኃኒዓለም መስጠት፣ ለሚጠብቅሽ መልአክ መስጠት፣ በሱባኤ ጣልቃ እንዳይገቡ ለአንተ አሳልፌ ሰጥቻለሁ፣ ሱባኤን እስክጨርስ ድረስ አንተ በሱባኤ ቁም፣ በሱባኤ ላይ ቁም ብለሽ ያንን መልአክ ተማጽነሽ አሳልፌ ሰጥተሽ ሱባኤ ትገቢያለሽ። ጌታ ሆይ እባክህ አሳውቀኝ ብለሽ ከዛ እግዚአብሔር አምላክ ያሳውቃል። መናፍስቱንም ደግሞ ቀጥቅጫቸው። ከባሌ መጣ በዩ ምን ችግር አለ? ችግር አለው እንዴ? እህት ወንድሞች አለው? መፈተሽ ነውርነት አለው እንዴ? ከባሌ መጣ እያሉ የለውም እኮ። ከባሌ መጣ ሰልል ተብለ የተላክም ካለ ራስን አጋልጥ ያልሽ ቀጥቅጭ ውስጥ ያኔ ምልክት አለሽ። እና ይሄ ነው እህቴ። ግን ሙሉ ለሙሉ አደርግም ብለሽ አትደምድሚ። እሺ ወንድም አለምዬ፣ ይኸውልህ ሱባኤ ባልከው ማለት ነው። ሱባኤ ገብቼ ነበር ከአንዴም ሁለቴ ማለት ነው። እና ስገባ እሱ የኔ ባል እንዳልሆነ ነው የተነገረኝ። እና የኔ ባል እንዳልሆነ ሲነገረኝ ይሄ ከሰይጣን ነው ወይስ ከእግዚአብሔር ነው ብዬ ድጋሜ ስገባ አሁንም እንደዛ ነው። ከዛ በኋላ እሺ ከኔ ካልሆነ አርቅልኝ፣ ከኔ ከሆነ ደግሞ አቅርብልኝ ብዬ ደግሞ መጸለይ ጀመርኩኝ። እንደዛ እየጸለይኩ ሲጀምር የሆነ በቃ አንዳንድ ሰሞን ብርትት ትላለሁ። በጣም በቃ 24 ሰዓት በቃ ባለችኝ ታይም አመጣጥኝ ወደ ጸሎት ወደ ስግደት ነው። ከዛ ደግሞ አንዳንድ ሰሞን ደግሞ ቀዝቀዝ ስላለሁኝ እና በምቀዘቅዝበት ሰዓት ይደውልኛል። ያኔ አሁን እንደነገርኩ ስልክ አያገኝም ያለበት እንትን ማለት ነው። በምቀዘቅዝበት ሰዓት ይደውላል። በምጸልይበት በምሰግድበት ደግሞ ሰዓት ደግሞ ይጠፋል። ሆና ነው ምናምን ስለው ስልክ አያገኝኩኝ ካርድ አጥቼ ምናምን ይለኛል። እና በጸሎትም በቃ ደካማ ነኝ። ያው እግዚአብሔር በቸርነቱ ነው የሚያኖረኝ
እና ያ ነው የሆነ ማለት ደግሞ አረቀልኝ ብዬ እንትን ስለው ደግሞ ፈጣሪ ሊርቅ አልቻለም። እሺ በሱባኤ የሚያሰለሰል ነገር ሳይሆን በሱባኤ እርዳታ ጠይቂ እግዚአብሔር። ሱባኤ እኮ እህት ወንድሞች እንደዚህ ብላችሁ ለመጸለይ ለመስገድ ስንፈት በጣም የሚያጠቃችሁ ከሆነ ለመስገድ ለመጸለይ ጌታ ወይ ለስግደት ለጾም ለጸሎት የሚያበረታታ ቅዱስ መንፈስን አሳድርብኝ ብላችሁ እኮ ሱባኤ መግባት ትችላላችሁ። የስግደት የጾም የጸሎት ብርታት ስጠኝ ብላችሁ እኮ ሱባኤ መግባት ትችላላችሁ። ለጾም ለጸሎት ለስግደት አበረታታኝ ብላችሁ ይቻላል እኮ። ከዛ ብርቱ ያደርጋችኋል ማለት ነው። የሱባኤያችሁ ምላሽ ይሰጣችኋል መድኃኒዓለም። እንደዛ ብሎ መግባትም ይቻላል። ግን እንዲህ አይነት ችግር ካለ በርቺ እህቴ፣ ጠንክሪ። ግልጽ ነው አይደል? ወገባችሁ የታጠቀ መብራታችሁም የበራ ይሁን ተብሎ ተጽፏል። በነፍሱ የቆረጠ ጀግና ወታደር ልትሆኝ ይገባል። ህይወትሽን እያበላሸ ስለሆነ አንቺም ደግሞ ቆረጪ። አይደለም ከሆነ ያንቺ አይደለም ከተባለ ደጋግመሽ ሱባኤ ከገባሽ በተደጋጋሚ ምላሽ የሚሰጥሽ ከሆነ አንቺ ራስሽን ፕሮቴክት ማድረግ አለብሽ። ራስሽንም መቆጣጠር መቻል አለብሽ። ግልጽ ነው አይደለ? ከሱ የመጡ መናፍስቶች ናቸው አንቺ በጸሎት በስግደት እንድትሰንፍ የሚያደርጉሽ። ስለዚህ መናፍስቶቹ ወጥተው መታሰር አለባቸው። ስራቸውን እንዲያቆሙ መናፍስቶቹን ማዘዝ አለብሽ። ግልጽ ነው አይደል? ያንን አድርጊ። ይሄን ይመስላል። እሺ እህት ወንድሞች፣ እንደ እግዚአብሔር መልካም ፈቃድ ነገ እንቀጥላለን። እዚህ ጋር ይብቃን። ለነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30 60